ሰላም ጤና ይስጥልኝ። እንዴት አላችሁ? እንደምን ቆያችሁ? ወደ የመላት ቱቶሪያልስ ቤተሰቦች ዛሬ የማኔጅመንት የቢዝነስ ማኔጅመንት እንዲሁም ቢዝነስ አድሚኒስትሬሽን እና ኢንተርፕረነርሺፕ ዲፓርትመንት ተማሪዎች ጥር 2017 ዓ.ም የተፈተኑትን የኤግዚት ኤግዛም ጥያቄ ክፍል 2ን ይዤ መጥቻለሁኝ። ባለፈው በነበረን የቪዲዮ ቆይታ የመጀመሪያውን ክፍል ለማየት ሞክረናል። ሆፕ እንደወደዳችሁ ተስፋ አደርጋለሁኝ። ዛሬ በሚኖረን ቆይታ ደግሞ ሁለተኛውን ክፍል እንመለከታለን። በዚህኛውም ክፍል ወደ 30 አካባቢ የሚደርሱ ጥያቄዎችን እንመለከታለን ማለት ነው። እንዳልኳችሁ በአራት ክፍል ነው ያዘጋጁት ቪዲዮ። መጀመሪያዎቹ ሶስቱ ፓርቶች የመጀመሪያዎቹ ሶስቱ ቪዲዮዎች የሚሆኑት በብዛት ኳሊታቲቭ የሆኑ ጥያቄዎች ወይም ደግሞ የቲዮሬቲካል ላይ ጥያቄዎች ናቸው። የመጨረሻው ቪዲዮ ላይ ብቻውን ሰፓሬት የሆነ ኳንታቲቭ ላይ ብቻ ቁጥር ነክ ትምህርቶች ላይ የወጡ ጥያቄዎችን የቁጥር ጥያቄዎችን ለብቻው እንሰራለን ማለት ነው። ስለዚህ አራቱንም ክፍል እንግዲህ እንደተከታተሉ ተጋብዛለሁኝ። ከዛ በተጨማሪ የቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን እንዳትረሱ፣ ሼር አድርጓቸው። በተለይ በዚህ በሚመጣው የሰኔ ኤግዚት ኤግዛም ለሚፈተኑ ተማሪዎች ይህንን ቪዲዮ ሼር አድርጓቸው፣ በብዙ ይጠቅማቸዋል። ምክንያቱም እያንዳንዱ ጥያቄ ላይ ጥያቄዎችን ስንሰራ ለምን መልስ ሆነ ሌሎቹ ለምን መልስ አልሆኑም የሚለውን ዲቴይል የሆነ ማብራሪያ እያንዳንዱ ኤሪያ ላይ ስለምሰራ ያ የበለጠ ብዙ እውቀትን የምታገኙበት ቪዲዮ ስለሚሆን ሼር ማድረጋችሁን እንዳትረሱ። በማንኛውም ሰዓት የኤግዚት ኤግዛም ቱቶሪያል የምትፈልጉ ከሆነ በኦንላይን ወደፊት ደግሞ በፌስ ቱ ፌስ ወይም የገጽ ለገጽ ቱቶሪያልም ስለምጀምር ቴሌግራም ላይ ልታዋሩ ትችላላችሁ። የሰፓሬት የሆነ የኤግዚት ኤግዛም ቱቶሪያል የምትፈልጉ ከሆነ ዛሬ አሁን በቀጥታ ወደ ጥያቄዎቹ እንግባ። እንግዲህ የመጀመሪያው የምንመለከተው ጥያቄ human relation skill is the ability to work with, understand and motivate other people in the organization to make them committed for organizational objective. This statement represents that A. Human relation skill is more needed for a middle level manager. B. Human relation skill is more needed for a top level manager. C. Human relation skill is more needed than the conceptual and technical skill. D. Human relation skill is equally needed for all managerial level. እንግዲህ ከላይ የሰጠን ጥያቄው እንደሚነግረን ከሆነ ኦልሞስት ላይ ሂውማን ሪሌሽን ስኪል ነው ማብራሪያው ከላይ ያለው። ሂውማን ሪሌሽን ስኪል ብለን የምንጠራው የስኪል አይነት ለአጠቃላይ ከሰዎች ጋር እንዴት ከሰዎች ጋር መስራት የምንችልበትን፣ ሰዎች ሞቲቬት የምናደርግበትን፣ ሰዎች ለአንድ ኦርጋናይዜሽናል ኦብጀክቲቭ ኮሚትድ መሆን የሚችሉበትን ሚንስ ነው ሂውማን ሪሌሽን ስኪል ብለን የምንጠራው ነው የሚለን። ሂውማን ሪሌሽን ስኪል ይሄ ከሆነ ይህንን ስቴትመንት የበለጠ ሪፕሬዘንት የሚያደርግልን ስቴትመንት ማንኛው ነው ካሉት ኦፕሽኖች ውስጥ። እንግዲህ ለአጠቃላይ ስለ ማናጀራል ስኪል ስንመለከት ማናጀራል ስኪል ብለን የምንጠራው በአንድ ተቋም ውስጥ አንድ ማኔጀር የሚከውናቸው ወይም አንድ ማኔጀር በተቻለ መጠን የማኔጀራል ፋንክሽን ተብሎ የሚጠሩትን ፕላኒንግን፣ ኦርጋናይዚንግን፣ ስታፊንግን፣ ሊዲንግን፣ ኮንትሮሊንግ ብለን የምንጠራቸው አምስቱን መሰረታዊ የሆኑ ማኔጀራል ፋንክሽኖችን ለመከወን የሚያስፈልገው ኤቢሊቲ ነው ስኪል ብለን የምንጠራው። እነዚህን ስኪሎች በሶስት ካቴጎራይዝ እናደርጋቸዋለን። ቴክኒካል ስኪል፣ ሂውማን ስኪል እና ኮንሴፕቹዋል ስኪል ብለን እንጠራቸዋለን። ቴክኒካል ስኪል በብዛት ከአንድ ስፔሲፊክ ከሆነ ኖሌጅን ኦር ሞር ኦፍ ሃርድ የሆነ ስኪልን ነው ቴክኒካል ስኪል ብለን የምንጠራው። ኪችን ማብሰል ሊሆን ይችላል፣ ፕሮግራም ማድረግ ሊሆን ይችላል፣ ኦር አካውንታንት መሆን ሊሆን ይችላል። ዛት ኢዝ ቴክኒካል የሆነ ስኪል ነው። ሂውማን ስኪል ግን እንዳጠቃላይ ከሰዎች ጋር ስራን መስራት፣ ሰዎችን ሞቲቬት ማድረግ፣ ሰዎችን ሊድ ማድረግ መቻል፣ ሰዎችን ሞቲቬት ማድረግ መቻል፣ ኮሚኒኬት ማድረግ፣ ቲም ወርክ፣ ኮንፍሊክትን ሪዞልቭ ማድረግ እንዳጠቃላይ ይህንን ሂውማን ሪሌሽን ስኪል ብለን እንጠራዋለን። ከዛ ሶስተኛው የስኪል ካቴጎሪ ደግሞ ኮንሴፕቹዋል ስኪል ተብሎ ይጠራል። ኮንሴፕቹዋል ስኪል ይሄ አቢሊቲ ቱ ሲ ዘ ቢግ ፒክቸር ይባላል። ሞር ስትራቴጂክ የመሆን ተቋማችንን በብዙ ኮንቴክስት በተለያየ ዳይሜንሽኖች መመልከትና ለተቋማችን ጠቃሚ የሆኑ ስትራቴጂዎችን ዲቫይስ ማድረግ ፕሮብለሞችን ሶልቭ ማድረግ መቻል ነው የኮንሴፕቹዋል ስኪል ብለን የምንጠራው። ሂውማን ስኪል ብለን የምንጠራው ስኪል አሁን እያንዳንዱ ስኪሎች ደግሞ በተለያየ ኤሪያ ላይ አስፈላጊ ናቸው። ለምሳሌ አሁን ቴክኒካል ስኪልን ስንመለከት በብዛት የፈርስት ላይን ተብሎ ወይም ደግሞ ሎወር ሌቭል ተብሎ የሚጠራው የማኔጀር ሌቭል ላይ በጣም ሪኳየር የሚደረግ የስኪል አይነት ነው። ፈርስት ላይን ማኔጀሮች ወይም ደግሞ ታችኛው እርከን ላይ ለሚገኙ ማኔጀሮች በጣም የሚያስፈልግ አይነት ክህሎት ነው። ወደ ሂውማን ስኪል ስንመጣ ግን ሂውማን ስኪል በሁሉም ሌቭል ላይ ያስፈልጋል። ምክንያቱም ሎወር ሌቭልም ላይ፣ ሚድል ሌቭልም ላይ እንዲሁም ደግሞ የሃየር ሌቭል ተብሎ የሚጠራው የማኔጀር ሌቭል ላይ ኢኳሊ ኢምፖርታንት የሆነ ስኪል ቢኖር ሂውማን ስኪል ነው። ሂውማን ስኪል ኢንተርፐርሰናል ተብሎ የሚጠራው ስኪል ነው። በሁሉም ሌቭል ላይ ኢኳሊ አስፈላጊ የሆነ የስኪል አይነት ነው ሂውማን ሪሌሽን ስኪል የምንጠራው። ኮንሴፕቹዋል ስኪል ደግሞ የበለጠ በብዛት የሚያስፈልገው ቶፕ ሌቭል ላይ ለሚገኙ ማኔጀሮች በጣም ሪኳየር የሚደረግ የስኪል ካቴጎሪ ነው የኮንሴፕቹዋል ስኪል የምንጠራው። እንዳጠቃላይ ካሉት ኦፕሽኖች ውስጥ ይህን ስንመለከት ሂውማን ሪሌሽን ስኪል ኢዝ ሞር ኒድድ ፎር ሚድል ሌቭል ማኔጀር የሚለው
መልስ አይደለም። ምክንያቱም ለሚድል ሌቭል ማኔጀሮች ብቻ አይደለም የሂውማን ሪሌሽን ስኪል የሚያስፈልገው። ምክንያቱም ሎወር ሌቭል ላይ ያሉ ማኔጀሮችም የሂውማን ሪሌሽን ስኪል ያስፈልጋቸዋል። ምክንያቱም በስራቸው የሚገኙ ሰራተኞችን ሞቲቬት ማድረግ ስላለባቸው፣ ኮሚኒኬት ማድረግ ስላለባቸው። ስለዚህ ኤ መልስ አይሆንም። ቢን ስንመለከት ሂውማን ሪሌሽን ስኪል ኢዝ ሞር ኒድድ ፎር ቶፕ ሌቭል ማኔጀር የሚለው ይሄ በተመሳሳይ መልኩ አይሆንም። ሲ ሂውማን ሪሌሽን ስኪል ኢዝ ሞር ኒድድ ዛን ዘ ኮንሴፕቹዋል ኤንድ ቴክኒካል ስኪል ነው የሚለው። የኛው ከኮንሴፕቹዋልና ከቴክኒካል ስኪል የበለጠ የሚፈልገው ሂውማን ሪሌሽን ስኪል ነው የሚል ነው። እንግዲህ ስኪሎቹ አጠቃላይ አስፈላጊ ናቸው። ምክንያቱም ሁሉም ስኪሎች ከላይ ያነሳናቸውን ማናጀራል ፋንክሽኖችን ለመከወን ኢኳሊ ኢምፖርታንት የሆኑ ስኪሎች ናቸው እንጂ ስኪሎችን የምናበላልጣቸው አይደለም። አክቹዋሊ የበለጠ የሚያስፈልጉበት ቦታ ልክ አሁን ምሳሌ ቅድም ቴክኒካል ስኪል የበለጠ ሎወር ሌቭል ላይ፣ ኮንሴፕቹዋል ስኪል የበለጠ ሃየር ሌቭል ላይ ወይም ደግሞ ቶፕ ሌቭል ላይ፣ ወይራስ ግን ሂውማን ሪሌሽን ስኪል ግን ኢኳሊ ሁሉም ሌቭል ላይ አስፈላጊ ነው ስንል ነበረ። ዲን ስንመለከት ሂውማን ሪሌሽን ስኪል ኢዝ ኢኳሊ ኒድድ ፎር ኦል ማኔጀራል ሌቭል የሚለው ግን ይሄ ራይት ነው። ምክንያቱም በሁሉም የኦርጋናይዜሽናል ሌቭል ላይ አስፈላጊ ነው። ያንን ኦርጋናይዜሽናል ኦብጀክቲቭ አቺቭ ለማድረግ አስፈላጊ ስለሆነ በሁሉም ሌቭል ላይ ኢኳሊ ኒድድ የሆነ የስኪል አይነት ነው። ከዚህ አንጻር መልሱ ዲ ይሆናል ማለት ነው። ኬሽን ነምበር 28 ወደ 29ኛው ጥያቄ እንምጣ። which of the following is not a crucial attribute for effective change leadership ነው። ከሚከተሉት ውስጥ እንግዲህ አንድን ቼንጅን ኤፌክቲቭሊ ኢምፕሊመንት ለማድረግ ከማያስፈልጉት አትሪቢዩቶች ውስጥ ማንኛው ይጠቀሳል? ማን ይጠቀሳል? A. Effective communication of reason for change and developing an open communication culture. B. Keeping the status quo. C. Self-paced to avoid uncertainty stresses. D. Setting a good personal example. ከሚከተሉት ውስጥ ማንኛው በጣም አስፈላጊ ነው ወይም ማንኛው ነው ክሩሻል አትሪቢዩት ያልሆነው ኖት ስለሚል ክሩሻል አትሪቢዩት ያልሆነው ማንኛው ነው ቼንጅን በደንብ ኤፌክቲቭሊ ሊድ ለማድረግ አስፈላጊ ያልሆነው አትሪቢዩት ማንኛውን የሚል ጥያቄ እንጠይቅ ነው። እንግዲህ ሊዲንግ ቼንጅ እናጠቃላይ በጣም ብዙ የሚፈልጋቸው ነገሮች አሉ። ሞር ዛን አውቶሪቲ። በነገራችን ላይ ቼንጅን ሊድ ለማድረግ ከኦቶሪቲ በላይ የሆነ ነገሮችን ይፈልጋል። ሰዎችን የበለጠ ጋይድ ማድረግን፣ ሰዎችን በተለያዩ አንሰርቴኒቲዎች፣ በተለያዩ ስኪሎች፣ በተለያዩ ሴንሲቲቪቲዎች ውስጥ ጋይድ ማድረግን በጣም ይፈልጋል የሊዲንግ ቼንጅ። ከዛ ተጨማሪ ኤፌክቲቭ ቼንጅ ብለን የምንጠራው ሊደሮች ብዙ አይነት ኤክስፒሪየንስ፣ ብዙ አይነት ፊድባክ፣ ብዙ አይነት አዳፕታቢሊቲ ሊኖራቸው ይፈልጋል። ምክንያቱም ለየሲቹዌሽኑ የሚሆን አይነት ኤክስፒሪየንስ፣ ለሲቹዌሽኑ የሚመጠን አይነት አዳፕታቢሊቲ ሊኖራቸው ይገባል ሊደሮችም። እንዳጠቃላይ ኤፌክቲቭ ናይት ቼንጅ ሊደርሽፕ አለ ማለት በተቋማችን ውስጥ ያለን ሬዚስታንስን ማኔጅ ማድረግ እንችላለን። እንግዲህ ኮመን የሚባሉ ሜቶዶች አሉ። ባለፈው ፓርቷን ቪዲዮ ላይ ለማየት ሞክረናል። በተለይ ቼንጅ ማኔጅመንት ውስጥ ያሉ ቼንጅ ሬዚስት በሚደረግበት ጊዜ ማኔጀሮች ኦር ሊደሮች የሚጠቀሙባቸውን ስትራቴጂዎች አይተናል። ላይክ እንደ ኤዱኬሽን እና ኮሚትመንት፣ ፓርቲሲፔሽን፣ ኢንቮልቭመንት፣ ፋሲሊቴሽን ኤንድ ሰፖርት፣ ኢቨን ኮሄንሽን ብለን የምንጠራው ነገሮች ሁሉ እንዳሉ ለማየት ሞክረናል። እነዚህ እንዳጠቃላይ የበለጠ እነዚህ ሜቶዶች ምሳሌ አሁን ኮሚኒኬሽን የሚያስፈልግ ነገር ነው። ከዛ በተጨማሪ ሰፖርት ማድረግ፣ ፋሲሊቴት ማድረግ፣ ኤግዛምፕል መሆን፣ ኢንቮልቭ ማድረግ እነዚህ ነገሮች አስፈላጊ ሲሆኑ በቼንጅን ኢምፕሊመንት በምናደርግበት ጊዜ ከማያስፈልጉ ነገሮች ቢኖር ስታተስ ኮን ሜንቴን ማድረግ መቻል ነው። የነበረን ስታተስ ማስቀጠል ምንችል የነበረን ስታተስ ሆልድ እንዳደረግ የምንቀጥል ከሆነ ቼንጅን በሚገባው ልክ ኢምፕሊመንት ለማድረግ ትልቅ ባሪየር ይሆናል፣ እንቅፋት ይሆናል። ስለዚህ ከዚህ አንጻር መልሱ ቢ ይሆናል። ኪፒንግ ስታተስ ኮ ኢዝ ኖት አ ክሩሻል አትሪቢዩት ፎር ኢፌክቲቭ ቼንጅ ሊደርሺፕ ተብሎ ይጠራል። የነበረን ማንነት የነበረን ስርዓት ሆልድ አድርጎ ማስቀጠል መቻል ቼንጅን ኢምፕሊመንት ለማድረግ ማነቆ ባሪየር ከሚሆኑ ጉዳዮች ውስጥ ይጠቀሳል ማለት ነው። ወደ ኬሽን ነምበር 30 እንምጣ። ኬሽን ነምበር 30 ሚስተር አብዱ ዋንት ቱ ኤግዛማይን ዘ ሪሌሽንሺፕ ቢትዊን ጆብ ሳቲስፋክሽን ኤንድ ፕሮዳክቲቪቲ ፎር ዚስ ዋት ታይፕ ኦፍ አናሊሲስ ሹድ ቢ ዩቲላይዝድ ነው የሚለን። ስለዚህ ሚስተር አብዱ ጥናት እየሰራ ነው። የስራው ጥናት ደግሞ እንዳጠቃላይ የጥናቱ ኦብጀክቲቭ ደግሞ የሚያሳየን ምንድነው በጆብ ሳቲስፋክሽን እና በፕሮዳክቲቪቲ መካከል ያለውን ሪሌሽንሽፕን ኤግዛማይን ማድረግ መቻል ነው። ይህንን አናላይዝ ለማድረግ ማንኛው የስታቲስቲክስ ዘርፍ ማንኛው አናሊሲስ ታይፕ የበለጠ ሪኮመንድ ይደረጋል እንላለን። ኢንፈረንሻል ስታቲስቲክስ፣ ናሬቲቭ ስታቲስቲክስ፣ ዲስክሪፕቲቭ ስታቲስቲክስ ወይስ ኮንተንት አናሊሲስ ነው የሚለን። እንግዲህ አናሊሲስን በሁለት ካቴጎራይዝ እናደርጋቸዋለን። እነሱም ኳሊታቲቭ እና ኳንታቲቭ ብለን ክላሲፋይ እናደርጋቸዋለን። እንግዲህ እንደ ዳታው ኔቸር ዳታዎችን አይዘር ኳሊታቲቭ ወር ኳንታቲቭ ብለን ክላሲፋይ እናደርጋቸዋለን። ኳንታቲቭ አናሊሲስ ብለን የምንጠራቸው በተለይ ነን ኒሜሪክ ኳሊታቲቭ ብለን የምንጠራቸው ዳታዎች ወር ኳሊታቲቭ ብለን የምንጠራቸው አናሊሲሶች በብዛት ነን ኒሜሪክ ዳታዎችን ስንጠቀም ላይክ በኢንተርቪው ሊሆን ይችላል፣ በተለያየ ሜካኒዝም በፎከስ ግሩፕ ዲስከሽን አማካኝነት የምናገኛቸው መረጃዎች ሲሆኑ ያንን ቤዚካሊ ወደ ኳሊታቲቭ አናሊሲስ ይሆናል ማለት ነው። ወደ
ይሄኛው የበለጠ ፎከስ የሚያደርገው የበለጠ ኮንስትራክት ስለማድረግ ቲዮሪዎችን ኮንስትራክት ከማድረግ የሚገናኝ አይነት አናሊሲስ ነው። ኳንታቲቭ አናሊሲስ ግን የበለጠ ኒሜሪክ በሆነ ዳታዎችን ትኩረት የሚያደርግ ከዛ የበለጠ ደግሞ እዛ ውስጥም የተለያዩ ስታቲስቲካል ዩዞችን በመጠቀም እነዚህ ስታቲስቲካል የሆኑ ኒሜሪክ የሆኑ ኳንታቲቭ የሆኑ ነገሮች ላይ ትኩረት የሚያደርግ ነው። እዚህ ውስጥ ሁለት አይነት ሜካኒዝሞች አሉ። አንዱ ዲስክሪፕቲቭ ነው፣ ሌላኛው ኢንፈረንሻል ተብሎ ይጠራል። ዲስክሪፕቲቭ አናሊሲስ ሲምፕሊ አንድን ሮው የሆነ ዳታ የበለጠ አንደርስታንዴብል በሆነ መንገድ ሰማራይዝ አድርገን የምናስቀምጥበት መንገድ ነው ዲስክሪፕቲቭ ስታቲስቲክስ ብለን የምንጠራው። እዚህ ውስጥ በብዛት ዳታዎችን በሚን ወይ በሚዲያን ወይ በስታንዳርድ ዲቪዬሽን ሊሆን ይችላል ሰማራይዝ የምናደርግበት ኦር ታቡላር በሆነ አይነት ሜካኒዝም በፍሪኩዌንሲ በፐርሰንቴጅ ኤክስፕረስ የምናደርግ ከሆነ ያንን ዲስክሪፕቲቭ ስታቲስቲክስ ይባላል። ወይራስ በዳታዎች መካከል ያለን ሪሌሽንሽፕ ግን ቴስት የምናደርግበት ኤግዛማይን የምናደርግበት መንገድ ግን ኮሬክት ኢንፈረንሻል ስታቲስቲክስ ብለን እንጠራዋለን ማለት ነው። ኢንፈረንሻል ስታቲስቲክስ ከዲስክራይብ ከማድረግ ይዘላል። ዲስክራይብ ከማድረግ በተጨማሪ ሪሊ በቫሪያብሎች መካከል ያለን ሪሌሽንሽፕን ኤግዛማይን ለማድረግ የበለጠ ሪኮመንድ የሚደረገው የአናሊሲስ ታይፕ ኢንፈረንሻል ስታቲስቲክስ ነው ማለት ነው። ሶ ዘ አንሰር ዊል ቢ ኤ ይሆናል ማለት ነው። ቢ እና ዲ የበለጠ ወደ ኳሊታቲቭ የሚቀርቡ ናቸው። ሶ ከዚህ አንጻር ከላይ ለተነሳው ጥያቄ መልስ አይሆንም። ሲ ዲስክሪፕቲቭ ስታቲስቲክስ ዲስክራይብ ማድረግ ላይ ትኩረት የሚያደርግ ነው እንጂ በቫሪያብሎች መካከል ያለ ሪሌሽንሽፕ ኤግዛማይን ለማድረግ የሚሆን አይነት የስታቲስቲክስ ዘርፍ አለ። ሶ ከዚህ አንጻር ኢንፈረንሻል ስታቲስቲክስ ላይክ በኮሪሌሽን በሪግሬሽን በተለያየ ሜካኒዝም በተለያየ ኮሪሌሽን በመጠቀም ኮሪሌሽን ዘ ፓርት ኦፍ ኢንፈረንሻል ስታቲስቲክስ ስለሆነ ሶ ከላይ የተነሳው ጉዳይ ሰማራይዝ ማድረግ አናላይዝ ማድረግ እንችላለን ማለት ነው። ሶ የዚህኛው ጥያቄ መልስ ኤ ይሆናል ማለት ነው። ናይስ Question number 31. Your company is experiencing a rapid deterioration in performance. So to turn the things around, you attempted to simplify its organizational structure by eliminating division, departments, or levels in the hierarchy, and by downsizing employees to lower operating costs. This type of change you adopt is A. Restructuring, B. Total quality management, C. Innovation, D. Evolutionary change. ሶ ካምፓኒያችን በጣም ራፒድ የሆነ በፐርፎርማንስ ደረጃ በጣም ራፒድ የሆነ ዲተሬሽን እያሳየ ነው። ዘን ምን ማድረግ ፈለግን እንደሚለን ስለዚህ በጣም የዲቪዥኖችን ኢሊሚኔት በማድረግ ዲፓርትመንቶችን ወይ ደግሞ የተለያዩ አይነት ሌቭሎችን ምንም ማድረግ ጀመር፣ ሪስትራክቸር ማድረግ ጀመር። እንዳጠቃላይ ስትራክቸር ማድረግ ጀመር ነው የሚለው ዩ ቱ ሲምፕሊፋይ ዘ ኦርጋናይዜሽናል ስትራክቸር ባይ ኢሊሚኔቲንግ ዘ ዲቪዥን ዘ ዲፓርትመንት ኦር ሌቭል in the hierarchy and by downsizing employees. so ሰራተኞችን በማድረግ ዳውንሳይዝ በማድረግ በመቀነስ so አዳፕት ያደረግነው ቼንጅ አይነት ምን አይነት ነው? አዳፕት ያደረግነው ቼንጅ አይነት ምን አይነት ነው የሚላል። እስኪ ሌትስ ሲ ከዲን ጀምራ ኢቮሉሽነሪ ቼንጅ ብለን የምንጠራው ይሄ ግራጁዋል የሆነ ኢንክሪመንታል የሆነ አጀስትመንት ያለበት ነው። በጊዜ ሂደት ውስጥ አፕላይ የምናደርገው ነው እንጂ ራዲካል ዩናይት ለውጥ አይደለም። ኦር ሰደን የሆነ ሽፍትም አይደለም። ሰደን ዩናይት ሽፍትም አይደለም የኢቮሉሽነሪ ቼንጅ ብለን የምንጠራው። ከዚህ አንጻር መልሱ ዲ መልስ አይሆንም ማለት ነው። ኢኖቬሽንን ስንመለከት እንግዲህ አዲስ አይዲያን፣ አዲስ ፕሮዳክትን፣ አዲስ ሜተድን የማስተዋወቅ ሂደት የነበረ ነገርን በአዲስ የመቀየር ሂደት ነው ኢኖቬሽን ብለን የምንጠራው። ኢኖቬሽንን በኔቸሩ ይሄ ሞር ሪስትራክቸሪንግ ላይ ትኩረት የሚያደርግ አይደለም። እንደ አዲስ ሙሉ ለሙሉ የመቀየር ነገር ላይ አይደለም። ኢኖቬሽንም ስንል የበለጠ ሞር ኦፍ ኢቮሉሽናሪ የሆነ በቶታል ኳሊቲ ማኔጅመንት ውስጥ የምናገኘው ጉዳይ ነው። ቶታል ኳሊቲ ማኔጅመንት ብለን የምንጠራው ቶታል ኳሊቲ ማኔጅመንትም የበለጠ ይሄም ኮንቲኒየስ የሆነ ወጥነት ያለው ኢንክሪመንታል የሆነ ኢምፕሩቭመንት ላይ ትኩረት የሚያደርግ ኳሊቲ ኢንክሪዝ ማድረግ ላይ ካስተመሮችን ሳትስፋይ ማድረግ ላይ ትኩረት የሚያደርግ ነው። ቶታል ኳሊቲ ማኔጅመንት የምንጠራው ኮንቲኒየስ ኢምፕሩቭመንት ተብሎ ይጠራል። ወጥነት ያለው ኢምፕሩቭመንት ላይ ትኩረት የሚያደርግ አይነት ፕሪንሲፕል ነው። በየጊዜው ነው ቼንጅን አፕላይ የሚያደርገው ማለት ነው። ቶታል ኳሊቲ ማኔጅመንት ውስጥ ቼንጅ የሚቋረጥ አይነት ነገር አይደለም። ያ ማለት በቃ አንዴ ምናምን ይሄ ራዲካል ዩናይት ለውጥ አይደለም። በቶታል ኳሊቲ ማኔጅመንት ውስጥ ያለው ኢቮሉሽናሪ ነው። ኢቮልቭ ያደርጋል በየጊዜው ኢንክሪመንታል የሆነ ለውጥ ነው ያለው ማለት ቶታል ኳሊቲ ማኔጅመንት ላይ። ከዚህ አንጻር ቢሲዲ መልስ አይሆንም ማለት ነው። ዘ አንሰር ዊል ቢ ኤ ሪስትራክቸሪንግ ይሆናል ማለት ነው። ሪስትራክቸሪንግ ለምን መልስ ይሆናል ሲሆን ሪስትራክቸሪንግ ኦልሞስት ቢፒአር ቢዝነስ ፕሮሰስ ሪኢንጂነሪንግ ለማለት ነው በሌላ አጠራር። ምክንያቱም ቢፒአር ወይም ሪስትራክቸሪንግ ብለን የምንጠራቸው ሪቮሉሽናሪ የሆነ ስትራቴጂን ነው የሚያሳየን። ሪቮሉሽናሪ ኦር ራዲካል የሆነ ለውጥ ነው። ስር ነቀል የሚባል አይነት ለውጥ ነው። ስለዚህ በተቋማችን ውስጥ ይህን ያለበት ምክንያት ምንድነው? አንደኛ የተነሳው ራፒድ የሆነ ዲተሮሬሽን ኦፍ ፐርፎርማንስ እንዳለ ኤክስፒሪየንስ አድርጓል። ይህንን ምን እያደረገ ነው? አሁን ብዙ ነገሮች ኢሊሚኔት እያደረገ ነው። ከዛ በተጨማሪ ዳውንሳይዝ እያደረገ ነው። ዳውንሳይዝ ማድረግ ያለበት ኢሊሚኔት ማድረግ ያለበት ነገር ከዛ በተጨማሪ ሎወር ዩናይት ኦፕሬቲንግ ኮስት እንዲኖር የምናደርግበት ሜካኒዝምን ይህንን ሪቮሉሽነሪ ቼንጅ ነው የሚመደቡ። ምክንያቱም በቢፒአር ውስጥ ፋንዳሜንታል የሆነ ሪቲንኪንግ ያለበት ራዲካል የሆነ ሪዲዛይን ያለበት ከዛም በተጨማሪ የምንፈልገውም በጣም ኳይት ኢምፕሬሲቭ የሆነ ፐርፎርማንስ ሪኳየር የምናደርግበት የቼንጅ ሲስተም ነው ማለት ነው። ስለዚህ በኮስት፣ በኳሊቲ፣ በሰርቪስ፣ በስፒድ በጣም ለውጥ ማምጣት የምንፈልግበት አይነት ሜካኒዝም ነው የቢፒአር ወይም ደግሞ ሪስትራክቸሪንግ ብለን የምንጠራው። ሞር ሰደን የሆነ ሽፍት ያለበት ሪስትራክቸር የምናደርግበትን ሜካኒዝም ነው ሪስትራክቸሪንግ ወር ቢፒአር እያልን የምንጠራው ማለት ነው። የበለጠ ሪቮሉሽናሪ አይነት አፕሮች ነው። ስቴፕ ባይ ስቴፕ ፕሮሰስ ላይ ትኩረት
የማያደርግ ትራንስፎርሜቲቭ ወይም ትራንስፎርሜሽናል ነው። ትራንስፈር ማድረግ ነው የሚፈልገው። አሁን የነበረውን ሙሉ ለሙሉ መቀየር ላይ ትኩረት የሚያደርግ አይነት የለውጥ አይነት ነው። ከዚህ አንጻር መልሱ ኤ ይሆናል ማለት ነው። question number 32 the well proposed research design is A. It determines the type of data to be collected and analyzed. B. It is developed after the data collection is complete. C. It can only apply to quantitative research studies. D. It is independent of the research objective. well proposed የተደረገ የሪሰርች ዲዛይን መገለጫ ባህሪው ማንኛው ነው ከተጠቀሱት? ለዚህ ከዲን ጀምር ሲኛውን አሰስመንት ዲ ምን ይላል መሰላችሁ? ኢት ኢዝ ኢንዲፔንደንት ኦፍ ዘ ሪሰርች ኦብጀክቲቭ ይላል። ከሪሰርች ኦብጀክቲቭ ኢንዲፔንደንት ነው። ሪሰርች ኦብጀክቲቭ ላይ ዲፔንድ አያደርግም እያለ ነው። ይሄ ፎልስ ነው። ምክንያቱም ሪሰርች ዲዛይን ዲፔንድ የሚያደርገው ሪሰርች ኦብጀክቲቫችን ላይ ነው። ምክንያቱም ሪሰርች ኦብጀክቲቫችን ላይ ቱ ኤግዛማይን ዘ ሪሌሽንሺፕ ቢትዊን ጆብ ሳቲስፋክሽን ኤንድ ፕሮአክቲቪቲ ካለ ዘን ሪሰርች ዲዛይን ላይ እንመጣና ለዛ ኦብጀክቲቭ የሚሆን የሪሰርች ዲዛይን ነው የምናዘጋጀው። ስለዚህ ኮሪሌሽናል ኦር ሪግሬሽን የምንለው ቤዝድ አፖን ምንድን ነው ማለት ነው? በሪሰርች ኦብጀክቲቫችን ነው። ስለዚህ ኢት ኢዝ ዲፔንደንት ኦፍ ዘ ሪሰርች ኦብጀክቲቭ ነው እንጂ ኢዝ ኢንዲፔንደንት ኦፍ ዘ ሪሰርች ኦብጀክቲቭ አይደለም። ከዚህ አንፃር ዲ መልስ አይሆንም ማለት ነው። ለምን ዲ መልስ አይሆንም? ከዛ ሲን እንመልከት። ኢት ካን ኦንሊ ቢ አፕላይድ ቱ ኳንቲቲቭ ሪሰርች ስተዲስ ይላል። ይሄም ፎልስ ነው። ምክንያቱም በሪሰርች ዲዛይን ውስጥ ኳንቲቲቭ የሆነ የሪሰርች ስታዲዎችን ብቻ አይደለም የምናጠናው፣ ኳሊታቲቭ ዩናይት የሪሰርች ስታዲዎችንም ስለምናጠና በኢንተርቪው በፎከስ ግሩፕ ዲስከሽን አማካኝነት ብለን የምንጠራቸው ሪሰርች ዲዛይን ውስጥ የምናገኛቸው ጉዳዮች ናቸው። ስለዚህ እነዚህ ደግሞ ኳሊታቲቭ ናቸው። ከዚህ አንጻር ሲ መልስ አይሆንም ማለት ነው። ቢን እንመልከት። ኢት ኢዝ ዴቨሎፕድ አፍተር ዘ ዳታ ኮሌክሽን ኢዝ ኮምፕሊት ይላል። ዳታ ኮሌክሽን ካለቀ በኋላ ዴቨሎፕ የሚደረግ ነው ይላል። ይሄም ፎልስ ነው። ምክንያቱም ዳታ ኮሌክት ከተደረገ በኋላ ሪሰርች ዲዛይን ይዘጋጃል። ሪሰርች ዲዛይን የሚዘጋጀው መጀመሪያ ዳታውን ራሱ እንዴት ኮሌክት እናድርገው የሚለውን ለመወሰን ስለሆነ፣ ስለዚህ ከዚህ አንጻር ቢ መልስ አይሆንም ማለት ነው። እንደ አጠቃላይ መልሱ የሚሆነው ኤ ነው። ኢት ዲተርማይንስ ዘ ታይፕ ኦፍ ዳታ ቱ ቢ ኮሌክትድ ኤንድ አናላይዝድ። ስለዚህ ምን አይነት ዳታ ኮሌክት ማድረግ መቻል አለብን፣ እንዴት አናላይዝ ማድረግ መቻል አለብን። ስለዚህ ኦብጀክቲቫችንን እንመለከታለን። ለኦብጀክቲቫችን ምን አይነት ዳታ ነው አናላይዝ ማድረግ ያለብን፣ ኳሊታቲቭ ነው ወይስ ኳንቲታቲቭ በሆነ አይነት መንገድ። ዳታውን ኮሌክት ካደረግን በኋላ ያንን ኮሌክት ያደረግነው ዳታ በምን አይነት መንገድ ነው አናላይዝ ማድረግ ያለብን፣ ዲስክሪፕቲቭ በሆነ ስታቲስቲክስ ነው፣ ኢንፈረንሻል በሆነ ስታቲስቲክስ ነው፣ ኳሊታቲቭ በሆነ የስታቲስቲክስ ዘርፍ ነው፣ በምን አይነት ሜካኒዝም ነው የሚለውን ዲተርማይን የምናደርግበት ነው ማለት ነው። ከዚህ አንጻር ነው ሪሰርች ዲዛይንን መረዳት መቻል የሚጠበቅብን። ለአንሰር ውድ ቢ ኤ ይሆናል ማለት ነው። ኬሽን ነምበር 33 ዋት ሮል ዳዝ ቢዝነስ ፕላን ፕሌይስ ኢን አትራክቲንግ ኢንቨስተር? ቢዝነስ ፕላን ኢንቨስተሮችን አትራክት በማድረግ ሂደት ውስጥ የሚወጣው ሚና ምንድን ነው? ኤ ዲሞንስትሬቲንግ ካምፓኒ ፕሮፊታቢሊቲ፣ ቢ ፕሮቫይዲንግ አ ክሊር ሮድማፕ ፎር ግሮዝ፣ ሲ ዲቴይሊንግ ዘ ካምፓኒ ሌጋል ስትራክቸር፣ ዲ አውትላይኒንግ ዘ ካምፓኒ ማርኬቲንግ ስትራቴጂ። እንግዲህ እንደምታውቁት ቢዝነስ ፕላን ብለን የምንጠራው ሮድማፕ ነው። ያ ሮድማፕ ደግሞ እንደ አጠቃላይ ቢዝነሳችንን ምን እንደሚመስል የሚያሳይ ነው። ቢዝነስ ፕላን ኢዝ ሮድማፕ ዛት አውትላይንስ ሃው ቱ ተርን ቢዝነስ አይዲያ ኢንቱ ሪያሊቲ ነው። ወደ ሪያሊቲ ወደ ሰክሰስፉል አይነት ቬንቸር ኮንቨርት የምናደርግበት መካኒዝምን ነው እንግዲህ የቢዝነስ ፕላን ብለን የምንጠራው። በቢዝነስ ፕላን ውስጥ ብዙ ጉዳዮች ናቸው የሚጻፉት፣ ብዙ ጉዳዮች ናቸው የሚታዩት። የማርኬቲንግ ስትራቴጂያችንን፣ የፋይናንሻል ስትራቴጂያችንን፣ ኦፕሬሽናል ስትራቴጂያችንን፣ የኤችአር ስትራቴጂያችንን በሙሉ ብዙ ነገሮችን የምናካትትበት ነው። በተቻለ መጠን ስቴክሆልደሮቻችንን ምን የምናደርግበት፣ አትራክት የምናደርግበት፣ ኢንፎርም የምናደርግበት፣ ኢንቨስተሮችን፣ ሰራተኞችን፣ የተለያዩ ፋይናንሻል ኢንስቲትዩሽኖችን ስለ ቢዝነሳችን ኢንፎርም የምናደርግበት መንገድ ነው። በአጠቃላይ ስቴፕ ባይ ስቴፕ ብዙ ነገሮችን የምናካትትበት በተቻለ መጠን ምን ያክል ያ ፕሮጀክት አይዲያ ኢፌክቲቭ እንደሚሆን ምን ያክል ሰክሰስፉል እንደሚሆን የምናሳይበት ነው ቢዝነስ ፕላን ብለን የምንጠራው። ብዙ ኦብጀክቲቮች አሉት፣ ብዙ ጥቅሞች አሉት። በአጠቃላይ የአንተርፕረነር ቪዥን የሚያሳይ ነው። ያንን የቢዝነስ ፖቴንሻል የሚያሳይ ነው። ፈንዶችን ለማግኘት የምንጥርበት ነው። ብዙ ፓርትነሮችን አትራክት የምናደርግበት ነው። ፕሮግረሳችንን ትራክ የምናደርግበት ነው። ሜጀር የምናደርግበት ነው። የሚያስፈልጉ አንድን የቢዝነስ ፕላን ለመተግበር የሚያስፈልጉ ሪሶርሶችን እነዚያን በሙሉ አይደንቲፋይ የምናደርግበት ነው ማለት ነው። ከዚህ አንጻር ቢዝነስ ፕላን በጣም ጠቃሚ የሆነ ነገር ነው። ግን አሁን ስፔሲፊካሊ እየተጠየቅን ያለን ጥያቄ ምንድን ቢዝነስ ፕላን ኢንቨስተሮችን አትራክት በማድረግ ሂደት ውስጥ የሚወጣው ሚና ምንድን ነው ስንል ምሳሌ ዲን እንመልከት። አውትላይኒንግ ዘ ካምፓኒ ማርኬቲንግ ስትራቴጂ በቢዝነስ ፕላን ውስጥ የማርኬቲንግ ስትራቴጂ አውትላይን ይደረጋል። ግን ያን ያክል ኢንቨስተሮችን ወይም ደግሞ ከኛ የቢዝነስ አይዲያ ጋር አብሮ የሚሰሩ ሰዎችን አትራክት ለማድረግ ግን የማርኬቲንግ ስትራቴጂን እሱ አይደለም ሮሉ ሞር አትራክት በማድረግ ሂደት ውስጥ ከዛ የአንድን የካምፓኒ ሌጋል ስትራክቸር ማሳየትም ያን ያክል ኮምፔር ስናደርጋቸው ያ ማለት ጠቃሚ አይደሉም አይታዩም እያናለም ግን አሁን አትራክት በማድረግ ሂደት ውስጥ የምናሳየው ነገር አለ። ሌጋል ስትራክቸርን ኦር የማርኬቲንግ ስትራቴጂን የበለጠ ማንኛው ኢንክሉሲቭ ነው የሚሉትን ምርጫዎች ማየት ስለሚጠበቅብን አይዘር ኤ ኦር ቢ ነው የበለጡ ቅርብ የሚሆኑት ማለት ነው። የካምፓኒ ፕሮፊታቢሊቲንም ዲሞንስትሬት አድርጎ ማሳየት የበለጠ አንድን ኢንቨስተር አትራክት በማድረግ ሂደት ውስጥ ጥቅም አለው።
ነገር ግን የበለጠ ሞር ኢንክሉሲቭ የሆነው ማንኛው ነው ስንል ቢ የበለጠ ኢንክሉሲቭ ይሆናል። ምክንያቱም አንድ ቢዝነስ ለግሮዝ ያለውን ክሊር ሮድማፕ የምናሳይ ከሆነ ምክንያቱም ፕሮፊታቢሊቲ ኢዝ ፓርት ኦፍ ግሮዝ ስለሆነ ቢዝነሱ እንደሚያድግ አይነት እያሳየን ከሆነ እኮ ቢዝነሱ ፕሮፊታብል እንደሚሆን እያሳየን ስለሆነ የበለጠ ኢንክሉሲቭ የሆነው ስቴትመንት ማንኛው ነው ስንል ቢ ነው። ቢዝነስ ፕላንም ሮድማፕ ነው ብለናል፣ ፍኖተ ካርታ ነው ብለናል። ያ ፍኖተ ካርታ በተለይ ኢንቨስተሮችን አትራክት በማድረግ ሂደት ውስጥ ኢንቨስተርን አትራክት የምናደርገው ይሄ ቢዝነስ እንዴት እንደሚያድግ በማሳየት ነው ማለት ነው። አመቱ መጨረሻ ላይ ምን ያክል ትርፍ እንደሚያገኝ ምናምንም እናሳይበታል። ግን ትርፉም የፓርት ኦፍ ግሮዝ ነው ማለት ነው። ከዛ በተጨማሪ እንዴት ኤክስፓንድ እንደሚያደርግ ያ ቢዝነስ ወደፊት ሊኖረው የሚችለው ኢምፓክት ምን እንደሆነ በማሳየት ነው ማለት ነው። በዚህ መንገድ ኢንቨስተሮችን ማድረግ ይቻላል ማለት ነው። አትራክት ማድረግ እንችላለን ማለት ነው። አትራክት ማድረግ ለግሮዝ ያለውን ፍኖተ ካርታ ሮድማፕ በደንብ ክሊር በሆነ መንገድ ፕሮቫይድ በማድረግ ሚናን ይወጣል ማለት ነው። ዛንሰር ቢ ይሆናል ማለት ነው። ኬሽን ነምበር 30 Question number 34 እንመልከት። As a leader, you believe that it's the leader's job to provide a follower with information support or other resource necessary to achieve a goal. So this quality is best explained by A. Trait leadership theory, B. Charismatic leadership theory, C. Path goal theory, D. Transactional leadership theory ነው የሚለን። እንግዲህ እያንዳንዱን ቲዮሪዎች እንመለከታቸው። በብዛት አሁን ትሬት ሊደርሺፕ ቲዮሪ ብለን የምንጠራው የቲዮሪ አይነት ይሄ ትሬት ሊደርሺፕ ቲዮሪ የበለጠ ፎከስ የሚያደርገው ሊደሮች ኳሊቲ ላይ ሊደሮች ኳሊቲ ያላቸው የኢምቦርን የሆነ ኳሊቲ ኦር ትሬት አላቸው ብሎ ነው የሚያስበው። ኳሊቲ ያላቸው ያ ነው ሊደርን ከለ ሊደር ዲፈረንሺየት የምናደርግበት የሊደሮች ኳሊቲ ያለው ብሎ የሚያስብ ቲዮሪ ነው። ካሪዝማቲክ ሊደርሺፕ ቲዮሪ ካሪዝማ እንዳጠቃላይ ካሪዝማቲክ በስታይል ደረጃ ነው ያለው። አክቹዋሊ ግን በሊደርሺፕ ቲዮሪ ስናየው የበለጠ ግርማ ሞገስ ያለው ካርማ ላይ ዲፐንድ የሚያደርግ የኦራ ተብሎ የሚጠራ ነገር ላይ ዲፐንድ የሚያደርግ የሊደርሺፕ ስታይል ነው። በሌላ አጠራር ሞር ኢንተርፐርሰናል የሆነ ኢንፍሉዌንስ ማድረግ ላይ ተናግሮ ማሳመን ላይ በሶሳይቲ ውስጥ ግሬስ ያላቸው ተቀባይነት ያላቸው ካሪዝማ ያላቸው ሰዎች ሊደር ይሆናሉ የሚል አይነት ፐርስፔክቲቭ ነው የካሪዝማቲክ ሊደርሺፕ ቲዮሪ። ትራንዛክሽናል ሊደርሺፕ ቲዮሪ በቲዮሪም ደረጃ በስታይል ደረጃ ነው ያሉት እነዚህ። ትራንዛክሽናል ሊደርሺፕ ስታይልን ይሄኛው ሊደሮች ኢፌክቲቭ መሆን የሚችሉት ሪዋርድን እና ፐኒሽመንትን አፕላይ ማድረግ ሲችሉ ነው ብሎ የሚያስብ ነው ትራንዛክሽናል ሊደርሺፕ ቲዮሪ። ዛንትሮድ ቢ ፓዝ ጎል ቲዮሪ ተብሎ ይጠራል። የዚህ ጥያቄ መልስ የሚሆነው ሲ ነው። ፓዝ ጎል ቲዮሪ ግን ምን ማለት ነው? ፓዝ ጎል ቲዮሪ የሚለውን እንመልከት። ፓዝ ጎል ቲዮሪ እንደጠቃላይ ማርቲን ኢቫንስ በሚባልና ሮበርት ሃውስ በሚባሉ ግለሰቦች ዴቨሎፕ የተደረገ ቲዮሪ ነው። በኮንቲንጀንሲ ሊደርሺፕ ቲዮሪ ውስጥ ያለ አንድ የቲዮሪ ዘርፍ ነው። እንደ ዲኖሚኔሽን ማለት እንችላለን። በኮንቲንጀንሲ ሊደርሺፕ ቲዮሪ ውስጥ ነው የምናገኘው። ምን ብሎ ነው የሚያስበው? በፓዝ ጎል ቲዮሪ ዌር ዘ ሊደር ሄልፕስ ዘ ፎሎወርስ አቺቭ ዜር ጎልስ ባይ ጋይዲንግ ሰፖርቲንግ ኤንድ ሪሙቪንግ ኦብስታክልስ ተብሎ ይጠራል። ሊደሮች ፎሎወሮቻቸውን ጋይድ በማድረግ ሰፖርት በማድረግ እንዲሁም ኦብስታክሎችን ሪሙቭ በማድረግ ሰፖርት የማድረግን ሂደት ነው ፓዝ ጎል ቲዮሪ ብለን የምንጠራው። 4 ስታይሎች አሉት በዚህ በፓዝ ጎል ቲዮሪ ውስጥ ዳይሬክቲቭ፣ ሰፖርቲቭ፣ ፓርቲሲፔቲቭ እና አቺቭመንት ኦሪየንትድ ብለን የምንጠራቸው ቤዝድ አፖን ዘ ሲቹዌሽን ኤንድ ቤዝድ አፖን ዘ ኤምፕሎይ ኒድ ከነዚህ ከአራት ውስጥ አፕላይ እያደረገ ይጠቀማል ማለት ነው። አላማው የበለጠ ኤሙ የፓዝ ጎል ቲዮሪ ኤሙ ምንድነው ስንል የአንድን የፎሎወሮችን ጎል ሰፖርት ማድረግ መቻልን። ፓዝ ጎል ቲዮሪ ኢንፋሲስ ኦን ጎል ክላሪቲ ጎል ሰፖርት ወይ ደግሞ ሪሙቪንግ ባሪየር ቱ ሄልፕስ ፎሎወር ሰክሲድ ነው። ፎሎወሮቻችን ሰክሲድ እንዲያደርጉ ማድረግ መቻል ነው ፓዝ ጎል ቲዮሪ ብለን የምንጠራው ፓዝ ጎል ቲዮሪ ተብሎ የሚጠራው። ከዚህ አንጻር መልሱ ሲ ይሆናል ማለት ነው። ኩዌስችን ነምበር 35 which one of the following is not voluntary fringe benefit ነው የሚለው። ከሚከተሉት ውስጥ ቮለንታሪ ያልሆኑ ፍሪንጅ ቤኔፊት ማንኛው ነው? ሊቭ ኢንካሽመንት፣ ግሩፕ ኢንሹራንስ፣ ዴዝ ቤኔቮለንት ፈንድ፣ ዲ ሴኪሪቲ ኤንድ ሜዲካል ኬር። ከሚከተሉት ውስጥ በቮለንታሪ ፍሪንጅ ቤኔፊት ውስጥ ካቴጎራይዝ የማይደረገው ማንኛው ነው? ፍሪንጅ ቤኔፊትን ኢምፕሎይ ቤኔፊት ብለን የምንጠራው ነው። ሌላ ነው። ፍሪንጅ ቤኔፊት ስንል ምን ማለት ነው? ኢምፕሎይ ቤኔፊት ስንል ፍሪንጅ ቤኔፊት ኦር ኢምፕሎይ ቤኔፊት አር ዘ ኤክስትራ አድቫንቴጅ ጊቨን ፎር ኤምፕሎይ ቢዮንድ ሳላሪ ወይም ቢዮንድ ዳይሬክት ኮምፐንሴሽን። ከዳይሬክት ኮምፐንሴሽን በተጨማሪ ለሰራተኞች የሚሰጥ ኤኒ ኢንዳይሬክት የሆነ ኮምፐንሴሽን ኦር ኢንዳይሬክት ወይም ደግሞ ቤኔፊትን ምን ብለን እንጠራዋለን? ፍሪንጅ ቤኔፊት ወይም ደግሞ ኢምፕሎይ ቤኔፊት ብለን እንጠራዋለን ማለት ነው። ከደሞዝ ውጭ የሚከፈል የሚሰጥ ማንኛውም ነገር ኢንዳይሬክት ተብሎ ይጠራል። ኦር አዲሽናል የሆነ ቤኔፊትን ዊኮልት ፍሪንጅ ቤኔፊት ወይም ደግሞ ኢምፕሎይ ቤኔፊት ብለን እንጠራዋለን። ያ የበለጠ አንደኛ ሰራተኞችን ወልፈር ለመጠበቅ ከዛ ተጨማሪም ሰራተኞችን ሞቲቬት ለማድረግ የምንጠቀምበት ነው። ፍሪንጅ ቤኔፊትን በሁለት ክላሲፋይ ይደረጋል። ምሳሌ በኢትዮጵያ ኮንቴክስትም እንመለከተዋለን። አንዳንዶቹ ማንዳቶሪ ተብሎ የሚጠሩ አሉ፣ ሪኳየርድ ባይ ነው። ሌሎቹ ደግሞ ቮለንታሪ ድርጅቱ አምኖበት በድርጅቱ መልካም ፍቃድ የሚሰጡ ቤዝድ አፖን ኢምፕሎየር ቾይስ ተብሎ የሚጠሩ የቤኔፊት አይነቶች አሉ። ለምሳሌ አሁን
ጡረታን ብንመለከት ጡረታ 7% ከደሞዝ 11% ደግሞ ከድርጅቱ ገቢ ተደርጎ ለአንድ ግለሰብ 18% የሚሆን 18% አካባቢ የደሞዙ 18% አካባቢ የሚሆን ጡረታ በጡረታ አካውንት ውስጥ ይቀመጥለታል። ይሄ አሁን በቃ አስገዳጅ የሆነ ህግ ስለሆነ ነው። አዲሽናል የሆነ ቤኔፊት ነው። በነገራችን ላይ ጡረታ ብለን የምንጠራው ቢዮንድ ሳላሪ ለአንድ ሰራተኛ የሚቀመጥ አዲሽናል የሆነ ቤኔፊት ነው። እንደዚህ አይነት ጉዳዮችን በብዛት ማንዳቶሪ ብለን እንጠራቸዋለን። በህግም አስገዳጅነት ያላቸው ሲሆኑ እነዚያን ማንዳቶሪ ቤኔፊት ብለን እንጠራቸዋለን። ወደ ሌሎች የቤኔፊት አይነቶች ደግሞ አሉ። እነዚያን ቤኔፊቶች ደግሞ ኖት ቮለንታሪ ወይም ደግሞ እነዚያን አይነት አሁን ኖት ቮለንታሪ ስንል ማንዳቶሪ የሆነውን ነው። ዘንድሞ አንዳንዶቹ ቮለንታሪ ዩናይት የፍሪንጅ ቤኔፊቶች አሉ። በኢትዮጵያ ኮንቴክስት ታዲያ የኢትዮጵያን የሌበር ፕሮክላሜሽንን ቁጥራችን ከ1156/2019 ላይ ስንመለከት ማንዳቶሪ ቤኔፊት እና ቮለንታሪ ቤኔፊት ብሎ ክላሲፋይ ያደርጋቸዋል። ማንዳቶሪ ቤኔፊት ብሎ ያስቀመጣቸው ምሳሌ በኢትዮጵያ ሌበር ፕሮክላሜሽን አማካኝነት የፔንሽን ኮንትሪቢሽንን፣ ሰርቫንስ ፔይን፣ ከዛ ይሄ ሲክ ሊቭ፣ ማተርኒቲ ሊቭ ብለን የምንጠራቸው ሰዎች ምሳሌ ለ4 ወር በማተርኒቲ አማካኝነት የሚቀሩ ከሆነ በእርግዝና በወሊድ ምክንያት የሚቀሩ ከሆነ የዚህ አይነት ክፍያዎች ምንድን ናቸው? ማንዳቶሪ ክፍያዎች ናቸው። ማንዳቶሪ ፔመንት ናቸው እንጂ 4 ወር ስላልሰራች ተብሎ ደሞዝ አይቋረጥባትም፣ አትከለከልም። ሌሎችም ሲክ ሊቭ ብለን የምንጠራቸውን ጉዳዮች ሰው ታሞ ከሆነ ሲክ ሊቭ ካለው በዛ አማካኝነትም ክፍያዎች አይቋረጡባቸውም፣ ይከፈላሉ። እነዚህ ማንዳቶሪ ስለሆነ ሌበር ፕሮክላሜሽንም ስለሚፈቅድ ሌላኛው የወርክ ፕሌስ ሴፍቲ እና ሜዲካል ኬርም ማንዳቶሪ የሚሆንበት ኮንቴክስት አለ። አሁን ዲፐንድስ አፖን ካንትሪ እንደየ ሀገራቶቹ ሊለያይ ይችላል። ግን ምሳሌ በኢትዮጵያ ኮንቴክስትም በብዙ ሀገራቶችም ኮንቴክስት ወርክ ፕሌስ ሴፍቲ በጣም ከሚያስፈልጉ ጉዳዮች ነው ወርክ ፕሌስ ሴፍቲ። ስለዚህ በጣም ከፍተኛ የሆነ ዴሲብል ያለባቸው ፕሮዳክሽን ቦታዎች ላይ ለሰራተኞቹ የጆሮ ሰፖርት ማድረጊያ ምክንያቱም የሚያስፈልግ ከሆነ የዛን አይነት ነገሮች ማቅረብ መቻል ይጠበቅበታል። እነዚህ የሜዲካል ኬሮችን ከዛ ደግሞ የወርክ ፕሌስ ሴፍቲ ብለን የምንጠራው እነዚህ ማንዳቶሪ ናቸው። በነገራችን ላይ ማንዳቶሪ የሆኑ ጉዳዮች ናቸው። ለምሳሌ ቲንክ የሆነ አንድ ቦታዎች ላይ በጣም ከፍተኛ የሆነ ጩኸት ያለበት ቦታ ላይ የሚሰራ ሰራተኛ በዛ ጩኸት አማካኝነት የጆሮ ህመም እንዲያጋጥሙ ሲባል ለዛ የሚሆን ሴፍቲ ማሟላት መቻል ይጠበቅበታል። ምኑ ኢምፕሎየሩ። ያንን የሚያሟላው ግን ኢምፕሎየሩ በቃ ሰራተኞቹ አዝኖ ምናምን ሳይሆን በህግም ስለሚደረግ ነው፣ ስለሚገደር ነው ማለት ነው። በዚህ መንገድ የምንረዳው ወይራስ ቮለንታሪ ተብሎ የሚጠራው ቤኔፊት ግን ይሄኛው በኢምፕሎየሩ መልካም ምርጫ፣ በኢምፕሎየሩ አዛኝነት፣ በኢምፕሎየሩ የበለጠ ሰራተኞችን ለመያዝ በሚል የሚያቀርበው ነገር ነው። ኢንሹራንስን ከዛ ተጨማሪ የትራንስፖርትና የሃውሲንግ አለዋንስ፣ የቤት አበል ቢሆን፣ የመኪና የትራንስፖርት አበል ቢሆን፣ ከዛ አንዳንድ የሚል ሰብሲዳይዝ ይኖራል። ምሳሌ ምግብ እናንተ ምሳሌ ምግብ ሊሆን ይችላል። ምግብ በቃ ሰዎች ሰራተኞቹ ለምግብ ብለው በቀን 30 ብር ሊያዋጡ ይችላሉ። ወይም 100 ብር ቢያዋጡ ከዛ ምግቡ 300 ብር የሚፈጅ ምግብ ሊሆን ይችላል። ግን የቀረውን ብር ሰብሲዳይዝ ሊያደርግ ይችላል፣ ሊደጉም ይችላል ካምፓኒ። ያ ኢምፕሎየር ቾይስ ላይ ነው እንጂ አስገዳጅነት የለውም በመንግስት። የዚህ አይነት ጉዳዮች አሉ። ከዛ በተጨማሪ ሌሎችን ጉዳዮችን የፐርፎርማንስ ቦነሶችን፣ የትሬኒንግ ሰፖርቶችን፣ ፍሌክሲብል ወርክ አሬንጅመንቶችን፣ ሌሎች አይነት ጉዳዮችን ዲፐንድስ እንደየድርጅቶቹ ይለያያል። በብዛት አሁን እንደዚህ አይነት ነገሮች በብዛት የሚገኙት ያው ኤንጂኦዎች ላይ በብዛት እንደዚህ አይነት ነገሮች ይገኛሉ። አንዳንድ ባንኮች ላይ እንደዚህ አይነት ጉዳዮች ይገኛሉ። ከዚህ አንጻር ቮለንታሪ ፍሪንጅ ቤኔፊት ነው የሚለው። ያ ማለት ከሚከተሉት ማንዳቶሪ የሆነው ቤኔፊት ማንኛው ነው? በተለይ በህግ ሪኮመንድ የሚደረገው በህግ የሚገደደው የቤኔፊት ታይፕ ማንኛው ነው? የኤምፕሎይ ቤኔፊት ወይ የቮለንታሪ ፍሪንጅ ቤኔፊት ይሄ ማንዳቶሪ ዩናይት ፍሪንጅ ቤኔፊት ማንኛው ከቱ ኖት ቮለንታሪ ስለሚል ሊቪንግ ካሽመንት፣ ግሩፕ ኢንሹራንስ፣ ዴዝ ቤኔቨለንት ፈንድ ብለን የምንጠራቸው እነዚህ ቮለንታሪ ፍሪንጅ ቤኔፊት ብለን ስንጠራቸው፣ ኦፕሽን ዲ ግን ኖት ቮለንታሪ ፍሪንጅ ቤኔፊት። ምክንያቱም ሴኩሪቲ ኤንድ ሜዲካል ኬር ቅድም እንደነገርኳችሁ ካቴጎራይዝ የሚደረገው በወርክ ፕሌስ ሴፍቲ እና በሜዲካል ኬር ስለሆነ ያ ደግሞ በተቋም ውስጥ አስገዳጅ የሆነ ጉዳይ ነው። አስገዳጅ የሆነ ጉዳይ ነው በተለይ ወርክ ፕሌስ ሴፍቲ። ከዚህ አንጻር መልሱ ዲ ይሆናል ማለት ነው። ሌላኛው ዴዝ ቤኔቨለንት ፈንድ ማለት ሰዎች ሲሞቱ ለሰራተኞች ምናልባት ደግሞ ሰዎች ለቤተሰቦቻቸው የሚሰጥ ክፍያ ሊሆን ይችላል። ያንን ቤኔቨለንት ነው ሲጀመር ካይንድ የሆነ ተቋም የሚሰጠ ነው። ቮለንታሪ ነው። ግሩፕ ኢንሹራንስ እንዳጠቃላይ ቤኔቨለንት ነው። ቮለንታሪ የሆነ ቤኔፊት ነው። ቮለንታሪ ኔት ቤኔፊት ነው። ከዛ በተጨማሪም ሊቪንግ ካሽመንትም አንድ ሰራተኛ ከአንድ ቦታ ሲለቅ የሚሰጠውም ካሽም እሱም ቮለንታሪ ዩናይት የፍሪንጅ ቤኔፊት ውስጥ ካቴጎራይዝ የሚደረግ ነው። ኦፕሽን ቢ ዳንሰር ቢ ዲ ይሆናል ማለት ነው። ኦኬ ወደ ቀጣዩ እንምጣ። ኩዌስችን ነምበር 36
which one of the following factor must not be considered in selecting advertising agency for overseas advertising? so አንድን የአድቨርታይዚንግ ኤጀንሲ ሰሌክት በማድረግ ሂደት ውስጥ ኮንሲደር የማናደርገው ፋክተር ማንኛው ነው? ምሳሌ አንድ ምርት ከኢትዮጵያ ማርኬት ወጣ ብለን ኬንያ ማርኬት ላይ የሚሸጥ ምርት ካለን ኬንያ ማርኬት ላይ አድቨርታይዝ በማድረግ ሂደት ውስጥ ኬንያ ውስጥ ያለን አንድ የአድቨርታይዚንግ ተቋም አንድ የአድቨርታይዚንግ ኤጀንሲን ስንመርጥ ኮንሲደር የማናደርገው ፋክተር ማንኛው ነው? A. The advertising agency political stance. B. The size of the agency and its network in the international affiliation. C. The expertise of the agency in the area of creativity and media planning. D. Consultation with the past and existing clients of the candidate agency. መልሱ ማንኛውን ስንል ከዲን ጀመር ሲምሳሌ ዲን ስንመለከት ማየት የዛን ካንዲዴት አድርገን የመረጥነውን የኤጀንሲ ፓስት እና የነበሩ ኤግዚስቲንግ ያሉ ክላይንቶቹን እነሱን ኮንሰልት ማድረግ መቻል ማለት ያለውን ኢፌክቲቭነስ በደንብ ለማወቅ ስለሚጠቅመን ማለት ነው። ያ አድቨርታይዚንግ ኤጀንሲ ስራዎችን በሚገባ ጥሩ በሆነ ሁኔታ ይሰራል ወይስ አይሰራም የሚለውን ማወቅ የምንችለው ያንን እነሱን በደንብ ኮንሰልት በማድረግ እነሱን በደንብ በመመልከት ነው። ከዛ ተጨማሪ ከዚህ አንጻር ዲ ኮንሲደር ከምናደርጋቸው ፋክተሮች ውስጥ ነው ማለት ነው። ሲ የኤጀንሲው ኤክስፐርቲዝን የኤጀንሲውን ያለውን የስራ ልምድ ያለውን ኤክስፒሪየንስ በተለይ በአድቨርታይዝመንቶችን ሞር ክሬቲቭ በሆነ መንገድ ማቅረብ ሂደት ውስጥ ያለውን እሱን እንመለከትበታለን። ኤሪያ ኦፍ ክሬቲቪቲ እንመለከትበታለን። ከዛ በተጨማሪ የኤጀንሲውን ሳይዝ፣ ከዛ በተጨማሪ ኢንተርናሽናል አፊሊዬሽን ላይ ያለውን ኔትወርክም እሱ ከግምት ውስጥ የሚገቡ ጉዳዮች ሲሆኑ፣ ሌላኛው ግን ለአድቨርታይዚንግ ኤጀንሲ ፖለቲካል ስታንስ የአድቨርታይዚንግ ኤጀንሲው ፖለቲካል ስታንስ ግን ያን ያክል ትኩረት ከማይገባ ወይም ደግሞ ኮንሲደር ከማናደርጋቸው ፋክተሮች ውስጥ ነው ማለት ነው። ዲሞክራት ይሁን ሪፐብሊካን ይሁን ዳዝንት ማተር ቢኮዝ የኛ ትኩረት ኤጀንሲው አንደኛ ሳይዙ ምን ይመስላል፣ ያለው ኔትወርክ ምን ይመስላል፣ ኤክስፐርቲዙ ምን ይመስላል፣ ከረንትሊ አድቨርታይዝ ያደርግላቸው ያሉ ክላይንቶች ያላቸው ኤክስፒሪየንስ ምን ይመስላል። እነዚህ ጉዳዮች ኮንሲደር የምናደርጋቸው ፋክተሮች ናቸው። the answer will be A ይሆናል ማለት ነው። question number 37 what type of project idea does Microsource typically provide? ከሚከተሉት ውስጥ ማንኛው የፕሮጀክት አይዲያ ነው ማይክሮሶርስን የበለጠ ማይክሮሶፍት ፕሮጀክት የበለጠ ዲስክራይብ የሚያደርግልን ኦር ፕሮቫይድ የሚያደርግልን ነው? እንግዲህ ፕሮጀክት አይዲያ እንደሚታወቀው ከሁለት ምንጮች ይመነጫል። ማክሮ እና ማይክሮ ተብሎ ከሚጠሩ ምንጮች ውስጥ እናገኘዋለን። ፕሮጀክት አይዲያ ካናበዚያቶች ቱ ዲስቲንክት ሌቭልስ ብለን እንጠራለን። የመጀመሪያው ማክሮ ሌቭል ነው፣ ሌላኛው ማይክሮ ሌቭል ነው። ማክሮ ሌቭል ሲሆን ማክሮ ሌቭል ፕሮጀክት አይዲያ ኦሪጂኔት የሚያደርገው በጣም ናሽናል ከሆኑ ሴክተራል ከሆኑ ሪጂናል ከሆኑ ፕላኖች ላይ ይመነጫል። ከተለያዩ ኢንፍራስትራክቸሮች ላይ ከዴቨሎፕመንት ኮንስትሬንቶች ላይ ከኢንፍራስትራክቸር ጉዳዮች ከባላንስ ኦፍ ፔመንት ብለን የምንጠራቸው ከመንግስት ውሳኔዎች ከተለያዩ ዲስፓሪቲዎች በሀገር አቀፍ ደረጃ ከተከሰቱ ድርቆች፣ የመሬት መንቀጥቀጥ፣ ዲዛስተሮች ሊሆን ይችላል። ከተለያዩ እነዚህ መልቲ የሆኑና ባይላተራል ከሆኑ አግሪመንቶች ውስጥ በጣም ብዙ የፕሮጀክት አይዲያዎች ይመነጫሉ። እነዛን ማክሮ ብለን እንጠራቸዋለን። ሃይ ሌቭል የሆኑ አይዲያዎች ከሆኑ ከሃይ ሌቭል ከሆኑ ኤሪያዎች ላይ የሚመነጩ ከሆነ እንደዛ ማክሮ ሌቭል ተብሎ ይጠራሉ። ወላስ ሌሎች ማይክሮ ተብሎ የሚጠሩ አሉ። ማይክሮ በተለይ እነዚህ በብዛት ፋክተሪ ቤዝድ የሆኑ ወይ የሆነ ሳም ኢንዱስትሪ ቤዝድ የሆኑ አይዲያዎች ከሆኑ ደግሞ እነዛን ማይክሮሶርስ ብለን እንጠራቸዋለን ማለት ነው። ከሚከተሉት ውስጥ ማንኛው ነው ማይክሮሶርስ ውስጥ የሚመደበው ነው? ሃይ ሌቭል ኦፍ ስትራቴጂክ ኢኒሺየቲቭ። ይሄ በሃይ ሌቭል ያለ ስትራቴጂክ ኢኒሺየቲቭ ምሳሌ መንግስት አሁን የ10 ዓመት የልማት እቅድ አለው። ከዛ የ10 ዓመት እቅድ ውስጥ የመነጨ የፕሮጀክት አይዲያ ከሆነ ዛት ማክሮ የሆነ ሶርስ ነው። ላርጅ ኢንፍራስትራክቸር ዴቨሎፕመንት ፕሮጀክት፣ ላርጅ ዩናይት ኢንፍራስትራክቸር ዴቨሎፕመንት ፕሮጀክት ይሄ ማክሮ ሶርስ ውስጥ ነው የምንመድበው። ዲ ሶሻል ኤንድ ኮሚኒቲ ቤዝድ ፕሮጀክት ይሄ ማክሮ በሆነ ሶርስ ውስጥ ክላሲፋይ ይደረጋል። ወራስ ግን ስሞል ስኬል ፕሮሰስ ኢምፕሩቭመንት የሚለው ግን ይሄ ማይክሮ ሶርስ ኦፍ ፕሮጀክት ውስጥ ይደረጋል፣ ክላሲፋይ ይደረጋል። ምክንያቱም ኢንዱስትሪ ቤዝድ የሆነ አንድ የሆነ ሲንግል ፋክተሪ ቤዝድ ነው። ከዚህ አንፃር ያንን ማይክሮ ሶርስ ውስጥ ክላሲፋይ እናደርገዋለን ማለት ነው። the answer will be C ይሆናል ማለት ነው። ኦኬ question number 38 which one of the following is the right given to prevent other from printing, copying or publishing any original work of authorship? ከሚከተሉት ውስጥ ማንኛው ነው አንድን የኦሪጂናል የሆነ ኦተርሺፕ ኦፍ ወርክን ፕሪንት ከማድረግ ኮፒ ከማድረግ ፐብሊሽ ከማድረግ ምን የሚያደርገው ፕሪቨንት የሚያደርግልን ራይት ማንኛው ነው? ኮፒራይት ነው? ዩቲሊቲ ፓተንት ነው? ትሬድማርክ ነው? ወይስ ፓተንት ራይት ነው? እንግዲህ ይሄኛው ጥያቄ ከምን ጋር የሚገናኝ መሰላችሁ? ከኢንተሌክቹዋል ፕሮፐርቲ ጋር የሚገናኘው። ኢንተሌክቹዋል ፕሮፐርቲ ስንል ደግሞ ኢንተሌክቹዋል ፕሮፐርቲ ብለን የምንጠራቸው ክሬሽንስ ኦፍ ማይንድ ተብሎ ይጠራሉ። አንድ ሰው ከአይምሮ አፍልቆ ክሬት የሚያደርጋቸውን ማንኛውም አርቲስቲክ የሆኑ ኮሜርሻል ቪያብል የሆኑ አይዲያዎች ሊሆን ይችላሉ፣ ኢንፎርሜሽን ሊሆን ይችላሉ። ብቻ ግን አንድ ሰው አይምሮን አፍልቆ ክሬት የሚያደርጋቸው ማንኛውም ነገር ኢንተሌክቹዋል ፕሮፐርቲ ብለን እንጠራቸዋለን፣ ወይም አይምሮአዊ ንብረት ተብሎ ይጠራሉ ማለት ነው። ዘን እነዛ አይምሮአዊ የሆኑ ንብረቶችን የምናስጠብቅበት መንገድ አለ። ዘን እሱን ነው ኢንተሌክቹዋል ፕሮፐርቲ ፕሮቴክሽን ብለን የምንጠራቸው። እዛ ውስጥ 3 መሰረታዊ የሆኑ ኢንተሌክቹዋል ፕሮፐርቲን ፕሮቴክት የምናደርግባቸው መንገዶች አሉ። አንዱ ፓተንት ነው።
ፓተንት ውስጥ የዩቲሊቲ ፓተንት አለ፣ ዲዛይን ፓተንት አለ። ዩቲሊቲ ፓተንት የበለጠ ፋንክሽን ላይ ትኩረት የሚያደርግ ነው። ወይስ ዲዛይን ፓተንት ብለን የምንጠራው ደግሞ ኦቨርኦል የሆነው ኦርናመንቱ ላይ ዲዛይኑ ላይ ትኩረት የሚያደርግ የፓተንት አይነት ነው። ትሬድማርክ ሌላኛው ነው። ትሬድማርክ በስም ሪጅስተርድ በሆነ ሲምቦል፣ ሪጅስተርድ በሆነ ወርድ፣ ሪጅስተርድ በሆነ ማርክ አንድን ካምፓኒ ፕሮቴክት የምናደርግበት ኢንተሌክቹዋል ዩናይት ፕሮፐርቲ። ኢንተሌክቹዋል የሆኑ ፕሮፐርቲ ፕሮቴክት የሚያደርግበት ሪጅስተርድ ባስደረገው ትሬድ ማርክ ነው ማለት ነው። ቢክ እስክሪብቶ ያንን ፕሮቴክት የሚያስደርገው ምን ባስደረገው ባስመዘገበው ስም ነው። እያንዳንዱ ተቋም ትሬድማርክ ይኖረዋል፣ ብራንድ ይኖረዋል። ብራንዱ አንዱ ኢንተሌክቹዋል የሆነውን ፕሮፐርቲ ፕሮቴክት የሚያደርግበት መንገድ ነው። ሌሎች ሰዎች ያንን ምርት በዛ ትሬድማርክ ፕሮዲውስ ማድረግ አይችሉም። በዛ ስም መሸጥ አይችሉም። ምክንያቱም የዛ ካምፓኒ ምርት ያሉንን ምርት በዛ ስም ሲሸጡ ከተገኙ ኪሳራ ስለሆነ ወይም ደግሞ ስለሚቀጡ ማለት ነው። ስለሚቀጡ ትሬድማርክ የበለጠ አንድ ካምፓኒ ያለውን ክሬቲቪቲ ያለውን ኢንተሌክቹዋል የሆነውን ፕሮፐርቲ ፕሮቴክት የምናደርግበት መንገድ ነው ትሬድማርክ ብለን የምንጠራው። ሌላኛው ኮፒራይት ነው። ኮፒራይት በተለይ ደግሞ ይሄ ከጥበብ ስራ ጋር የተገናኘ ነገር ላይ የበለጠ ትኩረት ያደርጋል። ፕሪንት ከማድረግ ኮፒ ከማድረግ እና ፐብሊሽ ከማድረግ ፕሪቨንት የሚያደርግ ራይት ነው ኮፒራይት ብለን የምንጠራው፣ የቅጂ መብት ተብሎ የሚጠራው። ፓተንት እንዳልኳችሁ በተለይ ፈጠራና ኢምፕሩቭመንቶችን የበለጠ ፕሮቴክት የሚያደርግ ነው ፓተንት ተብሎ የሚጠራው። ዩቲሊቲ ፓተንት አለ። ይሄ የበለጠ ፋንክሽን ላይ ዲፐንድ የሚያደርግ ነው። ከዛ ዲዛይን ደግሞ ኦቨርኦል ሉኩ ላይ ወይም ደግሞ እይታው ላይ ያለውን ፓተንት እሱ ነው ዲዛይን ፓተንት ብለን የምንጠራው ማለት ነው። ትሬድማርክ እንዳልኳችሁ ትሬድማርክ ስም ሊሆን ይችላል፣ ሎጎ፣ ስሎጋን፣ ሳውንድ፣ ሲምቦል ኤኒ ነገር የእኛን ካምፓኒ ፕሮዳክትና ሰርቪስን ምን የሚያደርግልን አይደንቲፋይ የሚያደርግልን ነው። ሪጂስተርድ እስካስደረግነው እስካስመዘገብን ድረስ ምን አለን? ኤክስክሉሲቭ የሆነ ራይት አለ ማለት ኤክስክሉሲቭ የሆነ ራይት አለ። ትሬድማርክ ብለን የምንጠራው እሱ ነው። የአር ምልክት የሚጻፍባቸው እነዚህ ሪጂስተርድ የሆነ ትሬድማርክ መሆናቸውን የሚያሳይ ነው። ከዛ ተጨማሪ ኮፒራይት ነው። ኮፒራይት ብለን የምንጠራው ደግሞ እንዳልኳችሁ ይሄ በተለይ የመጽሐፍ ስራዎችን፣ የሙዚቃ ስራዎችን፣ የፊልም ስራዎችን፣ የሶፍትዌር ስራዎችን፣ የተለያዩ የአርት ስራዎችን ሰዎች ምን ከማድረግ ሲምፕሊ ኮፒ ከማድረግ ፐብሊሽ ከማድረግ ምን የሚያደርግልን ፕሪቨንት የሚያደርግልን ነው። ምን ይባላል? ይህንን ፊልም ያለ ባለቤቱ ፈቃድ ሲያባዛ የተገኘ ግለሰብ እስከ 10 ዓመት ድረስ የሚደርስ የእስራትና እስከ 100 ሺህ ብር ድረስ የሚደርስ የብር መቀጮ ይቀጣል ይላል። በብዛት ፊልም አይታችሁ ከሆነ ታስ ኮፒራይት ብለን የምንጠራው እሱ ነው። ኮፒራይት ብለን የምንጠራው ስለዚህ ሰዎችን የአንድን ሰዎች ኦሪጂናል የሆነ ኦተርሺፕ ያለውን ስራን ፕሪንት ከማድረግ ኮፒ ከማድረግ ፐብሊሽ ከማድረግ ያለ ባለቤቱ ፈቃድ ፕሪቨንት የሚያደርግልን የሚከለክልልን የኢንተሌክቹዋል ፕሮፐርቲ ፕሮቴክሽን ራይትን ኮፒራይት ብለን እንጠራዋለን። ዘ አንሰር ዊል ቢ ኤ ይሆናል ማለት ነው። ኦኬ ወደ ኬሽን ነምበር 39 እንምጣ። ኬሽን ነምበር 39 ላይ which one of the following which one deals with the commitment of members to the groups and strengths to their desire to remain in the group ነው የሚለው። ከሚከተሉት ውስጥ በሜምበሮች መካከል ያለ ኮሚትመንትን የሚያሳይ እንዲሁም በሜምበሮቹ በግሩፕ ውስጥ ሪሜን ለማድረግ ያላቸውን የዲዛይር ቱ ስትሬንግዝ ወይ ደግሞ ስትሬንግዝ ኦፍ ዴር ዲዛይር ያንን የዲዛይራቸውን ስትሬንግዝን የሚያሳየን ምን ተብሎ ይጠራል? ኮሄሲቭነስ፣ ኮሚትመንት፣ ኮሚኒኬሽን ወይስ ሞቲቬሽን ነው? ስንመለከታቸው ሁሉም ኦፕሽኖች መልስ የሚመስል ነገር አላቸው፣ ማለት የሚቀርብ ነገር አላቸው። አክቹዋሊ ሲና ዲ መልስ አይሆንም። አክቹዋሊ ግን የበለጠ የሚቀርብ ነገር አላቸው። ግን አሁን ማንኛው ነው መልሱ? ኤ ነው ወይስ ቢ ነው ስንል ከቢ ይልቅ ሞር ኤ የበለጠ ቅርብ ነው ለዚህ ጥያቄ መልስ ለመሆን። በእርግጥ ኮንፊዝ ያደርጋል ሜምበር ኮሚትመንትም ተብሎ ኮሄሲቭነስ ተብሎም መምጣቱ። ግን ከሜምበር ኮሚትመንት ከሚለው ቃል ይልቅ በተለይ በግሩፕ ቢሄቪየር ውስጥ የምናየው አንዱ ተርሚኖሎጂ ነው የኮሄሲቭነስ ተብሎ የሚጠራው። ኮሄሲቭነስ በአንድ ግሩፕ ሜምበሮች መካከል ያለ በጣም ስትሮንግ የሆነ ቦንድ ነው የሚያሳየን። ኮሄሲቭነስን ከላይ ያለው ስቴትመንት የሚያሳየን እሱ ነው። አንደኛ የሜምበሮችን ኮሚትመንትን የሚያሳየን ሜምበርስ ኮሚትመንት ተዋርድስ ግሩፕ ነው። ለግሩፑ ያላቸውን ኮሚትመንትን የሚያሳይ ኮሚትመንት ብለን የምንጠራው ደግሞ ኢሞሽናል የሆነ አታችመንትን ነው። ከዛ በተጨማሪ ስትሬንግዝ ኦፍ ዴር ዲዛይር ቱ ሪሜን ኢን ዘ ግሩፕ በግሩፕ ውስጥ ምን የመሆን ሜምበር ሆኖ ሪሜን የማድረግን ነው የሚያሳየን። ያ ማለት በግሩፕ ውስጥ ያላቸው ኢንተራክሽን በጣም ቤተር ነው የሚያሳየን ማለት ነው። እዛ ውስጥ ምን አለ ማለት ነው? ኮሄሲቭነስ አለ። ኮሄሲቭነስ ወይ ቅርበት ምን ልበለው በጣም መጠጋጋት አለ። የበለጠ አንዱ ላይ ኢንተርዲፐንደንት የማድረግ አይነት ኢንተርዲፐንደንት የመሆን አይነት ኮንቴክስት ነው ኮሄሲቭነስ ተብሎ የሚጠራው። ቦንድ ኦፍ ግሩፕ ሜምበር ኤንድ ዜር ዲዛይን ቱ ሪሜን ኢን ፓርት ኦፍ ግሩፕ ተብሎ ይጠራል። በግሩፕ ውስጥ ሜምበር ሆኖ የመቆየት ጉዳይ ነው ኮሄሲቭነስ ብለን የምንጠራው። ኮሄሲቭነስ በጣም ትልቅ የሆነ ኢምፓክት አለው በስራ ቦታ ላይ። አንደኛ ፖዚቲቭ ናይት ኢፌክት አለው። ስራ በደንብ እንዲሰራ ያደርጋል። ሰራተኞች ሳቲስፋክሽን ይጨምራል። ሎ ዩናይት ተርኖቨር እንዲኖር ያደርጋል። ፕሮአክቲቪቲ እንዲጨምር ያደርጋል። ከዚህ አንጻር ለዚህ ጥያቄ የበለጠው መልስ ከሜምበር ኮሚትመንት ይልቅ ኮሄሲቭነስ ነው። አንደኛ ሜምበር ኮሚትመንት
ቃል ደረጃ ሜምበር ኮሚትመንት የሚባል አይደለም። ያው ኢምፕሎይ ኮሚትመንት የሚባል ተርሚኖሎጂ አለ። ኢምፕሎይ ኮሚትመንት ስንል አንድን የሰራተኛ አታችመንት ቱ ዚር ኦርጋናይዜሽን ነው። ግን በብዛት በግሩፕ ሜምበሮች ውስጥ ያለ ኮሚትመንትን እንዲሁም በግሩፕ ሜምበሮች ውስጥ ያለ የዛ ግሩፕ አባል ሆኖ መቀጠልን የዛ ግሩፕ አባል የመሆን ያን ዲዛይርን ያንን ኮሄሲቭነስ ብለን የምንጠራው ሰው ከዚህ አንጻር መልሱ ኤ ይሆናል ማለት ነው። Question number 40. Which of the following statement will define the difference between scientific management and administrative management concept? So ከሚከተሉት ውስጥ በሳይንቲፊክ ማኔጅመንት እና በአድሚኒስትሬቲቭ ማኔጅመንት ኮንሴፕት መካከል ያለውን ዲፈረንስ ዌል ዲፋይን ያደረገልን ማንኛው ነው? A. Scientific management was developed by Henry Fayol and administrative management was established by Frederick Wiesner Tyler. ፎልስ። ከዚሁን ጨርሰው ምክንያቱም የሳይንቲፊክ ማኔጅመንት ፋዘር ተብሎ የሚጠራው ፍሬድሪክ ዊስለር ታይለር ተብሎ ይጠራል። ወራስ የአድሚኒስትሬቲቭ ማኔጅመንት ደግሞ ሄንሪ ፋይል ይጠቀሳል። ሄንሪ ፋይል 12 የማኔጅመንት ፕሪንሲፕሎችን ዴቨሎፕ ያደረገልን ነው። ሶ አድሚኒስትሬቲቭ ማኔጅመንት ተብሎ የሚጠራው ቲዮሪ ክላሲካል ውስጥ ነው የሚገኘው በነገራችን ላይ። ከዛ ቦዝ ኦፍ ዘም አር ኒው ክላሲካል ቲዮሪስ ኦፍ ማኔጅመንት ይላል። ይሄም ፎልስ ነው። ምክንያቱም ሁለቱም የክላሲካል ቲዮሪስ ኦፍ ማኔጅመንት ናቸው እንጂ ኒዮ ክላሲካል አለ። ኒዮ ክላሲካል ማለት የሂውማን ሪሌሽን እና ቢሄቪራል ቲዮሪን የያዘውን ቲዮሪ ነው ኒዮ ክላሲካል ነው የምንጠራው። ነገር ግን ሳይንቲፊክ ማኔጅመንት እና አድሚኒስትሬቲቭ ማኔጅመንት የክላሲካል ቲዮሪ ናቸው እንጂ ኒዮ ክላሲካል ቲዮሪስ ኦፍ ማኔጅመንት ውስጥ የሚመደቡ አይደሉም። Whereas seen in America, the former theory was not exposed for criticism, while the latter was criticized. Former theory ለክሪቲሲዝም ኤክስፖዝ አልነበረ፣ whereas the latter was criticized ነው የሚለን። ይህም ፎርስ ነው። ምክንያቱም ሁሉም ቲዮሪዎች በተለያየ ጊዜ ይደረጋሉ፣ ክሪቲሳይዝ ይደረጋሉ። ሁሉም ሌቭል ላይ ቲዮሪዎች ክሪቲሳይዝ ይደረጋሉ። ምክንያቱም ክሪቲሳይዝ እየተደረገ እየተሻሻለ ነው የመጣው። አንዱ ለሰራተኛ ትኩረት አይሰጥም ይባላል። አንዱ ለሰራተኛ ትኩረት በጣም ለሰራተኛ ትኩረት ይሰጣል ይባላል። አንዱ ትኩረቱ ኤፊሽንሲ ላይ ነው ይባላል። ሌላኛው ትኩረቱ ሳቲስፋክሽን ላይ ነው ይባላል። ሶ ክሪቲሳይዝ ይደረጋል። ለምሳሌ አሁን ሳይንቲፊክ ማኔጅመንት ኦልሞስት እንትን ላይ ፕሪንሲፕል የለውም እየተባለ ይተቻል። ፕሪንሲፕል የለውም እየተባለ ይተቻል። ሞር አድሚኒስትሬቲቭ ደግሞ ፕሪንሲፕሎችን የሚያበዛ አይነት ቲዮሪ ነው። ሶ ሁሉም ሌቭልስ ኦፍ ቲዮሪዎች በተለያየ አይነት ኮንቴክስት ክሪቲሳይዝ ይደረጋሉ። ስለዚህ አንዱ ክሪቲሳይዝ ተደርጎ ሌላኛው ክሪቲሳይዝ የማይደረግበት አይነት ኮንቴክስት የለም። ሶ ከዚህ አንጻር ሲም መልስ አይሆንም ማለት ነው። ወራስ ዲን ስንመለከት ሳይንቲፊክ ማኔጅመንት ኤምፋሲዝ ዘ ኒድ ፎር ሲስተማቲክ ራሽናል ደሊበሬት ሳይንቲፊክ አፕሮችስ ቱ ኦል ጆብ ኤንድ ፕሮብለም ኢንካውንተርድ ኢን ኦርጋናይዚንግ ኤፈርትስ ዋይል አድሚኒስትሬቲቭ ማኔጅመንት ቲዮሪ ዴቨሎፕ ዘ ኤቢሊቲ ቱ ማኔጅመንት አስ ዲሲፕሊን ኤንድ ትራይ ቱ ሲ ዘ ኦርጋናይዜሽን አስ ኤ ሆል ነው የሚለን። ይሄኛው ሌላኛው ትሩ የሆነው መልስ ይሄ ነው ማለት ነው። ምክንያቱም በሳይንቲፊክ እነዚህን ቲዮሪዎች በነገራችን ላይ የምናገኛቸው ክላሲካል ማኔጅመንት ውስጥ ነው የምናገኛቸው። ክላሲካል ማኔጅመንት ደግሞ በዋናነት 3 ቲዮሪዎች ናቸው ያሉት። ኦኬ በክላሲካል ማኔጅመንት ውስጥ አንዱ ሳይንቲፊክ ማኔጅመንት ነው። ሳይንቲፊክ ማኔጅመንት ላይ ዘፋዘር እየተባለ የሚጠራው እንደነገርኳችሁ ፍሬድሪክ ታይለር ነው። ፎከስ የሚያደርገው የበለጠ ፕሮአክቲቪቲን መጨመር ላይ፣ ስታንዳርዳይዝድ የሆነ ወርክ ፕሌስን መፍጠር ላይ ትኩረት ያደርጋል። ዋን ቤስት ዌይ ስራ የሚሰራበት አንድ ቤስት የሆነ መንገድ መፈለግ ላይ፣ የበለጠ ሳይንቲፊክ የሆነ ወርክ አናሊሲስ ላይ ትኩረት የሚያደርግ ፐርፎርማንስ ቤዝድ የሆነ ኢንሰንቲቭ ላይ ትኩረት የሚያደርግ አይነት ፕሪንሲፕል ነው። ይህ አንዱ ኮንቴክስት ነው። ከዛ ተጨማሪ ሳይንቲፊክ ማኔጅመንት ላይ ከታይለር በተጨማሪም ሄነሪ ጋንት እና ፍራንክሊን ሊያንጀርበርስ የሚባሉ ባልና ሚስቶችም ዴቨሎፕ ያደርጉ ናቸው። በተለይ ሄነሪ ጋንት ተብሎ የሚጠራውን ቻርት ዴቨሎፕ ያደረገልን እና ስራዎቻውን በተለይ ሼዱሊንግ ተብሎ የሚጠራው ነገ ማንሳ የሚዴ ያላለ ዴይ ቱ ዴይ የሆኑ ኦፕሬሽናል ዩናይት ፕላኖችን ስናዘጋጅ ዴይ ቱ ዴይ የሆኑ ፕላኖችን ስናዘጋጅ የምንጠቀምበትን ቻርት ዴቨሎፕ ያደረገልን ነው ሄነሪ ጋንት። ከዛ በተጨማሪ ፍራንክሊን ሊያንጀርበርስ ደግሞ በስራ ወቅት ያሉ የሞሽኖችን እንቅስቃሴዎችን ያጠኑ ናቸው ማለት ነው። ከዚህ አንጻር ሳይንቲፊክ ማኔጅመንት የበለጠ ትኩረቱ የበለጠ እንዳልኳቸው ኤፊሽንሲ ላይ፣ ፕሮአክቲቪቲ ላይ፣ ሳይንቲፊክ የሆነ አይነት ታስኮች የሚሰሩበት መንገድ፣ ችግሮች የሚፈቱበት መንገድ ላይ የበለጠ ትኩረት ሲስተማቲክ የሆነ ፕሮዳክሽን የሚኖርበት መንገድ ላይ ትኩረት የሚያደርግ ነው። አድሚኒስትሬቲቭ ማኔጅመንት ሄነሪ ፋይል ይመጣል። ሄነሪ ፋይል ላይ ፎከስ የሚያደርገው ማኔጂንግ ዘ ኢንታየር ኦርጋናይዜሽን እንዴት አንድ ተቋምን የበለጠ መምራት ይቻላል የሚለውን ላይ ትኩረት የሚያደርግ ነው። ሄነሪ ፋይል 2 ሜጀር የሚባሉ ኮንትሪቢሽኖች አሉት። ኦኬ አንደኛው 5ቱን የማኔጅመንት ፋንክሽኖች ቅርጽ ይዞ ፕሬዘንት ያደረገልን ሄነሪ ፋይል ነው። ማኔጅመንት ብለን የምንጠራው ማኔጅመንት ኢዝ ፕላኒንግ ኦርጋናይዚንግ ያን የምንጠራውን እነዛን የማኔጅመንት ፋንክሽኖችን ዲዛይን ያደረገልን ሄነሪ ፋይል ነው። ከዛ በተጨማሪ 12 መሰረታዊ የሚባሉ የማኔጅመንት ፕሪንሲፕሎችን መርሆችን ዴቨሎፕ ያደረገልንም ሄነሪ ፋይል ነው። ሄነሪ ፋይል የበለጠ ስትራክቸርድ የሆነ ነገር ላይ፣ ፌርነስ ላይ፣ ስቴቢሊቲ ላይ የበለጠ ትኩረት ያደርጋል ማለት ነው። ሶስተኛው ቲዮሪ አለ ቢሮክራቲክ ቲዮሪ ማክስ ዌበር ተብሎ የሚጠራ ግለሰብ ዴቨሎፕ ያደረገው ነው። ይሄ የበለጠ ሩል ላይ፣ ሬጉሌሽን ላይ ትኩረት የሚያደርግ ኢምፐርሰናሊቲ ላይ ትኩረት የሚያደርግ አይነት ፕሪንሲፕል ነው ማለት ነው። እነዚህ ቲዮሪዎች ናቸው ያሉት። የዚህኛው ጥያቄ መልስ ሚሆነው ዲ ነው። ምክንያቱም ኤቢሲ መልስ አይሆንም ከላይ አነስተነው መንገድ። other part to the right the decision making process ከሚከተሉት ውስጥ የዲሲሽን ሜኪንግ ፕሮሰስ ትክክለኛ አይነት የዲሲሽን ሜኪንግ ፕሮሰስ ማንኛው ነው የሚለን። እንግዲህ ዲሲሽን ብለን የምንጠራው ምንድነው ስንል ዲሲሽን እንዳጠቃላይ the choice we made
እንደዳይ ነው። ሶ የምንወስናቸው ምርጫዎቻችን በሙሉ ዲሲዥን ናቸው። ዲሲዥን ናቸው። ሶ ጠዋት ምን ለብሼ ልውጣ ከቤት ዛት ኢዝ ኦልሶ ዲሲዥን ነው። ሶ ዲሲዥን ምንድነው? ዲሲዥን ሜኪንግ ምንድነው? ሶ ዲሲዥን ሜኪንግ ብለን የምንጠራው ፕሮሰስ ነው። ያ ፕሮሰስ አንድን ችግር ለመፍታት በጣም ብዙ ኦልተርናቲቮች ይኖራሉ፣ አማራጭ መንገዶች ይኖራሉ። ለምሳሌ ደንበኛ አጥተን ሊሆን ይችላል። ሶ ችግር ሊሆን ይችላል ደንበኛ ማጣት። የደንበኛ ማጣትን ለመፍታት ምኖች ይኖራሉ? አማራጮች ይኖራሉ። ከነዚህ አማራጮች ውስጥ ቤስት ተብሎ የሚታሰበውን ጥሩ ተብሎ የሚታሰበውን አይነት ኦፕሽን መፈለግን ዲሲዥን ሜኪንግ ብለን እንጠራዋለን ማለት ዲሲዥን ሜኪንግ ብለን እንጠራዋለን ማለት ነው። ሶ ከዚህ አንፃር ከዲሲዥን ሜኪንግ ብለን የምንጠራው ይህንን ነው። ዲሲዥን ሜኪንግ ራሱን የቻለ ሂደት አለው። ያ ሂደት 6 or 8 ሜትር ተደርጎ ይቀመጣል። የመጀመሪያው እንግዲህ ምን ጊዜም ችግርን በመፍታት በተለይ ውሳኔ በመስጠት ሂደት ውስጥ የመጀመሪያው ስቴፕ ፕሮብለምን ዲፋይን ማድረግ መቻል ነው። ፕሮብለምን አይደንቲፋይ ማድረግ መቻል ነው። ሶ ኤን ስንመለከት ቹዚንግ ዘ ቤስት ኦልተርናቲቭ ይላል። ሶ ይሄ መልስ አይሆንም ኤ፣ ምክንያቱም ገና ችግሩን ሳንለየው ኦልተርናቲቮች ዴቨሎፕ ሳናደርግ በፊት ቹዝ ማድረግ የመጨረሻ ስቴፕ ላይ መካከል ላይ ያለ ስቴፕ ነው እንጂ ቀድሞ የሚመጣ አይነት አይደለም። ሶ ከዚህ አንፃር ኤ መልስ አይሆንም ማለት ነው። ቢ አይደንቲፋይንግ ሊሚቲንግ ክራይቴሪያ፣ ሶ ክራይቴሪያዎችን ዴቨሎፕ ማድረግ ነው የሚለን። ይህም ክራይቴሪያዎችን ዴቨሎፕ የምናደርገው መጀመሪያ ችግሩን ከለየኑ በኋላ ነው ክራይቴሪያዎችን ዴቨሎፕ የምናደርገው። ሶ ከዚህ አንፃር ቢ መልስ አይሆንም። ሲ ኦልተርናቲቮችን አናላይዝ ማድረግ፣ ያ ማለት እያንዳንዱ ኦልተርናቲቭ ናይት አድቫንቴጅ ናይት ዲስአድቫንቴጅ አለው የሚለው ነው አናላይዚንግ ኦልተርናቲቭ ለምንጠራው። ሶ ሲ መልስ አይሆንም፣ ዲ ነው መልስ የሚሆነው ማለት ነው። ምክንያቱም ምንጊዜም ችግር አንድ ውሳኔ አሰጣጥ ሂደት የሚጀምረው ፕሮብለምን ምን ከማለት ነው? አይደንቲፋይ ከማድረግ ነው ማለት ነው። ሶ ፕሮብለም ሪኮግናይዝ ከማድረግ ምናልባት ያን ጋፕ ሊሆን ይችላል። ሶ ያንን ጋፕ አይደንቲፋይ ማድረግ ነው የመጀመሪያው። ፕሮብለምን አይደንቲፋይ ማድረግ ዲፋይን ማድረግ ላይ ነው የመጀመሪያው የሚሆነው። ከዛ በኋላ ክራይቴሪያዎችን እናደርጋለን፣ ስታብሊሽ እናደርጋለን። እያንዳንዱ ክራይቴሪያዎች ዌይት እናደርጋለን። ከዛ ክራይቴሪያዎችን አይደንቲፋይ ካደረግን በኋላ ክራይቴሪያዎችን ዴቨሎፕ ካደረግን በኋላ ዘን ኦልተርናቲቮችን ዴቨሎፕ ለማድረግ እንመጣለን ማለት ነው። ለዛ ችግር መፍትሄ የሚሆኑ ኦልተርናቲቮችን ዴቨሎፕ እናደርጋለን። እነዛን ኦልተርናቲቮች አናላይዝ እናደርጋለን። አናላይዝ ካደረግን በኋላ ቤስት ብለን የምናስበውን ኦልተርናቲቭ ቹዝ እናደርጋለን፣ ሰሌክት እናደርጋለን፣ ኢምፕሊመንት እናደርጋለን። ፋይናሊ ኤቫሉዌት ኤንድ ኮንትሮል ይኖራል ማለት ነው። ሂር ዘ አንሰር ዊል ቢ ዲ ይሆናል ማለት ነው። ናይስ። question number 42 the question that you have to ask when you are implementing strategy include all of the following except so ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ አንድ ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ የምትጠይቁት ጥያቄ ማንኛው ነው ከአንዱ በስተቀር ኤክሴፕት ስለሚል A. Is the formulated strategy communicated properly? B. How strategy is formulated? C. Are structuring mechanism properly aligned? D. Does the control system provide appropriate feedback? So ከሚከተሉት ውስጥ ማንኛው ነው ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ ምንም እናደርገው የምንጠይቀው ጥያቄ ከአንዱ በስተቀር? ሶ ስትራቴጂ ኢምፕሊሜንቴሽን ብለን የምንጠራው እንዳጠቃላይ it involves the actions and the decisions that we need to execute the strategic plan ይባላል። አንድ ስትራቴጂክ ፕላንን ኤክስኪዩት በማድረግ ሂደት ውስጥ ያለውን ያንን አክሽን እንዳጠቃላይ ፕላንን ወደ ተግባር ማውረድ መቻል ነው ኢምፕሊሜንቴሽን ብለን የምንጠራው። ሶ ፎርሙሌት የተደረገን ስትራቴጂ ወደ ተግባር ስንቀይረው ያንን ነው ኢምፕሊሜንቴሽን ብለን የምንጠራው። ሶ ከዚህ አንፃር ኢምፕሊሜንቴሽን ላይ ብዙ ጊዜ የምናነሳቸው ጉዳዮች አሉ። ጎልን ስትራቴጂን አንድ ፖሊስን ወደ አክቹዋል ወደ ናይት ሪዛልት በፕሮግራም በበጀት በፕሮሲጀር በፖሊሲ በተለያየ መካኒዝም ኢምፕሊመንት የምናደርግበት ተርን የምናደርግበት መንገድ ነው። ምንጊዜም ስትራቴጂ ፎርሙሌት ከተደረገ በኋላ ቀጣይ የሚመጣው ኢምፕሊሜንቴሽን ነው። ምክንያቱም ስትራቴጂክ ኢምፕሊሜንቴሽን አንድ ስትራቴጂክ ፎርሙሌሽን ምን ይባላል መሰላችሁ? የአንድ ሳንቲም ሁለት ገጽታዎች ተብለው የሚጠሩ ናቸው። ፎርሙሌት ከተደረገ ምን ይደረጋል? ኢምፕሊመንት ይደረጋል። ኢንተርኮኔክት የሚያደርጉ ጉዳዮች ናቸው። ኢንተርኮኔክት የሚያደርጉ ጉዳዮች ናቸው። ስትራክቸርድ አፕሮች እንግዲህ በአንድ ስትራቴጂ ውስጥ የምናነሳቸው ኢምፕሊመንት በማድረግ ሂደት ውስጥ የምናነሳቸው ጉዳዮች አሉ። ስትራቴጂው ክሊር ነው ወይ፣ ፎከስ ነው ወይ፣ ስሙዝ በሆነ አይነት መንገድ አፕላይ እያደረግን ነው ወይ፣ ከዛ ሮድማፑን እንመለከታለን። ጎሎች ስፔሲፊክ እና ኮንክሪት ናቸው ወይ፣ ከዛ ሜዥረብል ናይት ክራይቴሪያ አለን ወይ። እነዚህ በተለይ አንድ ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ የምንጠይቃቸው ጥያቄዎች ናቸው። ከዚህ አንጻር ማንኛው ላይ የበለጠ ትኩረት ያደርጋል ስንል ኤ፣ ሲ እና ዲ ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ የምንጠይቃቸው ጥያቄዎች ናቸው። ስትራቴጂ ፎርሙሌትድ ስትራቴጂ ኮሚኒኬትድ ፕሮፐርሊ፣ ፎርሙሌት የተደረገው ስትራቴጂ በሚገባው ኮሚኒኬት ተደርጓል። ከዛ ሲ ኢዝ ስትራክቸሪንግ ሜካኒዝም ፕሮፐርሊ አላይንድ፣ ያ ማለት ኢምፕሊመንት ለማድረግ በተቋማችን ውስጥ ያሉ ስትራክቸር በደንብ አላይን ያደርጋሉ ከመጣው ስትራቴጂ ጋር። ዲ የኮንትሮል ሲስተሙ አፕሮፕሪየት ናይት ፊድባክን ምን ያደርጋሉ ያቀርባሉ ወይ። እነዚህ ጉዳዮች ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ የምንጠይቃቸው ጥያቄዎች ሲሆኑ ሃው ስትራቴጂ ኢዝ ፎርሙሌትድ ቤዚካሊ ስትራቴጂክ ፎርሙሌሽን ላይ የምናነሳው ጥያቄ እንጂ ስትራቴጂክ ኢምፕሊሜንቴሽን ላይ የምናነሳው ጥያቄ አይደለም። ከዚህ አንጻር መልሱ ቢ ይሆናል ማለት ነው። question number 43 enduring statement of purpose that distinguish one business from other similar firms ነው። ከሌሎች ፈርሞች ዲስቲንጉሽ ሊያደርግልን የሚችለው enduring statement of purpose ምን ተብሎ ይጠራ ነው?
ቪዥን፣ ኦብጀክቲቭ፣ ስትራቴጂ፣ ሚሽን ይላል። ሶ ቪዥን ብለን የምንጠራው እንግዲህ ብሮድ የሆነ ፊቸር ኦሪየንትድ የሆነ አይነት ስቴትመንት ነው። ያ ብሮድ የሆነ ፊቸር ኦሪየንትድ የሆነ ስቴትመንት ደግሞ የበለጠ የሚያሳየን ኦርጋናይዜሽናችን መድረስ የሚፈልግበት አስፓየር የሚያደርገው መድረስ የሚፈልግበትን ነገር ነው ቪዥን ብለን የምንጠራው። ሶ ቪዥን ቤዚካሊ ድሪም ነው ቪዥን ብለን የምንጠራው። ኦብጀክቲቭ ብለን የምንጠራው ይሄ ስፔሲፊክ የሆነ የበለጠ ሜዥሬብል የሆነ ታርጌት ነው ኦብጀክቲቭ ብለን የምንጠራው ማለት ኦብጀክቲቭ ብለን የምንጠራው ሶ የበለጠ ኮንክሪት የሆነ ነገር ነው ኦብጀክቲቭ ብለን የምንጠራው። ሶ ስፔሲፊክ የሆነ ሜዥሬብል የሆነ ታይም ባውንድ የሆነ ነገር ነው ኦብጀክቲቭ ብለን የምንጠራው። ስትራቴጂ ኦቨርኦል የሆነ አክሽንን ፕላንን የሚያሳየን አንድን የኦርጋናይዜሽናል ኦብጀክቲቫችንን አቺቭ የምናደርግበትን መንገድ ፓዙን ነው ስትራቴጂ ብለን የምንጠራው። ሶ ከዚህ አንጻር እነዚህ በሙሉ እንደዚህ የጠቀስናቸው ፖይንቶች ከላይ የተጠቀሰው ጥያቄ መልስ ያሉ። ሶ ሚሽን ምንድነው ስንል ግን ሚሽን ዲፋይንስ ዘ ኦርጋናይዜሽን ኮር ፐርፐዝ ኤንድ ሪዝን ፎር ኤግዚስተንስ ተብሎ ይጠራል። ሶ ለምንድነው ኤግዚስት ያደረገው ኢንዱሪንግ ስቴትመንት ፐርፐዙ ምንድነው የተቋቋመበት ኢንዱር ያደረገበት ስቴትመንት ኦፍ ፐርፐዝ ምንድነው የሚለውን ያንን ሚሽን ብለን እንጠራለን ማለት ነው። ሶ ኢት ዲስቲንጉይሽ ዘ ካምፓኒ ፍሮም አዘር ባይ አውትላይኒንግ ዋት ኢት ዳዝ whom it serves how it operates ሶ ለምን እንደተቋቋመ ምን እንደሚሰራ ማንን እንደሚያገለግል በደንብ ዲፋይን የምናደርግበት ነው። ስለ ሚሽን ፓርት 1 ቪዲዮም ላይ አይተናል። ክራይቴሪያዎች ኮምፖነንቶች አሉት ወደ 9 አካባቢ የሚደርሱ ኮምፖነንቶች አሉ። ሶ ከዚህ አንጻር የአንድን ተቋም ኢንዱሪንግ ስቴትመንት የአንድን ተቋም ፐርፐዝ ሪፍሌክት የሚያደርግልን ኮልት ሚሽን ብለን ተባለ። ሶ ዘ አንሰር ዲ ይሆናል። ኦኬ ወደ 44ኛው ጥያቄ እንምጣ። W Furniture Company produced one product that it used for a variety of things as a table, a bed, shelf, while it produced from a low component parts. A product design tool applied by a company is A. Modular design, B. Standardization, C. Computer design, D. Robust design. ከሚከተሉት ማንኛውን ነው የሚያሳየን ነው የሚለን። እንግዲህ እነዚህን ፖይንቶች እንመለከታቸው። እነዚህ ፖይንቶች ፕሮዳክት ዲዛይን ውስጥ ያሉ ጉዳዮች ናቸው። ስታንዳርዳይዜሽን ብለን የምንጠራው ኢት ሚንስ አብሰንስ ኦፍ ቫራይቲ ተብሎ ይጠራል። ሶ በፕሮዳክቶች መካከል ያለ አብሰንስ ኦፍ ቫራይቲ ኦልሞስት ሲሚላር የሆነ አይተምን ዩኒፎርም የሆነ ኮንስተንት የሆነ ፕሮዳክትን ፕሮዲውስ የምናደርግ ከሆነ ያንን ስታንዳርዳይዜሽን ብለን እንጠራዋለን። አንድ ሴመንት ፋክተሪ ውስጥ ያለው ምሳሌ ስታንዳርዳይዝድ ዩናይት ፕሮዳክት ነው። ሶ ስታንዳርዳይዜሽን ብለን የምንጠራው እሱ ነው። ሌላኛው ማስ ከስተማይዜሽን ተብሎ የሚጠራ ኮንሴፕት አለ። ማስ ከስተማይዜሽን ብለን የምንጠራው አይተሞችን በማስ ፕሮዲውስ እናደርጋቸዋለን በት ዊ ትራይ ቱ ኢንኮርፖሬት ሰም ዲግሪስ ኦፍ ከስተማይዜሽን ይባላል። ከዛ ደንበኞች በሚፈልጉት መንገድ መጠቀም እንዲችሉ ከስተማይዝ እናደርገዋለን። ማስ ከስተማይዜሽን ሁለት አይነት ታክቲኮች አሉ። አንዱ ዲሌይ ዲፈረንሺዬሽን ይባላል። ሌላኛው ደግሞ ሞጁላር ዲዛይን ተብሎ ይጠራል። ዲሌይ ዲፈረንሺዬሽን ፕሮዲውስ በት ኖት ኳይት ኮምፕሊቲንግ አንቲል ዘ ከስተመር ፕሪፈረንሲስ ኢዝ ናውን ይባላል። ማለት አይተሞቹን የተለያዩ ኮምፖነንት ፓርቶችን ፕሮዲውስ እናደርግና ግን ገጣጥመን ቁጭ አንልም። ከዛ ደንበኞች መጥተው በሚፈልጉት መንገድ ሲያዙን ዛኔ ኮምፕሊት የማድረግ ስራዎች እንሰራለን ማለት ነው። ምሳሌ ፈርኒቸር ቤት ሊኖረን ይችላል። እዛ ፈርኒቸር ቤት ውስጥ 1 ሜትር ከ50 ሜትር ከ20 ምሳሌ ሜትር ከ50 አድርገን ለመስራት የሚያስፈልጉ ግብአቶችን ኦር የሚያስፈልጉ እንጨቶችን ቆራርጠን አዘጋጅተን ኤምዲኤፎችን ቁጭ አድርገን እንጠብቃቸዋለን። ስለልክ ደንበኞች መጥተው እንደዚህ አይነት አልጋ በእንደዚህ አይነት ቀለም እንደዚህ አይነት ቅርጽ ያለው ይላል። የዛኔ ምን የማድረግ ስራዎች እንሰራለን ማለት ነው። ኮምፖነንት ፓርቶችን ገጣጥመን ደንበኞች በሚፈልጉት መንገድ የማቅረብ ዲሌይ ዲፈረንሺዬሽን ተብሎ ይጠራል። ፖስት ፖመንት ታክቲክ ተብሎ ይጠራል ማለት ነው። አልጋውን ገጣጥሞ ቁጭ አድርጎ ደንበኞች ሲመጡ እንደዚህ አይነት አልጋዎች አሉን ከማለት ይልቅ ደንበኞች ምንድን ነው የሚፈልጉት ደንበኞች የሚፈልጉት ይነግረናል። እኛ የተለያዩ ኮምፖነንት ፓርቶች አሉ። እነዛን ኮምፖነንት ፓርቶች ምን የተደረጉ ፕሮዲውስ የተደረጉ ኮምፖነንት ፓርቶች አሉ። እነዛን ኮምፕሊት የማድረግ የመጨረስ ስራዎች ይሆናል ማለት ነው። ያንን ዲሌይ ዲፈረንሺዬሽን ተብሎ ይጠራል። ሌላኛው ታክቲክ ማስ ከስተማይዜሽን ውስጥ ያለው ሞጁላር ዲዛይን ተብሎ ይጠራል። ሞጁላር ዲዛይን ሂር ፕሮዳክትስ ሜድ ፍሮም ኢንተርቼንጀብል ሞጁልስ ተብሎ ይጠራል። ኢንተርቼንጀብል ከሆኑ ሞጁሎች ምን የሚደረግ ሜድ የሚደረግ ክሊክ ዩናይት ከስተማይዜሽን ያለው ኢዚሊ ሪፔር ማድረግ የሚቻል ነገርን ያንን ሞጁላር ዲዛይን ብለን እንጠራዋለን። ምሳሌ ፕሮዳክቱ አንድ ፕሮዳክት ይሆናል ፕሮዲውስ የሚደረገው። ነገር ግን ያ ፕሮዳክት በተለያየ አይነት መንገድ ምን መሆን የሚችል የተለያየ አይነት ፕሮዳክት መሆን የሚችል ሊሆን ይችላል። ለምሳሌ አልጋ መሆን የሚችል ሶፋ መሆን የሚችል በቀላሉ ኮምፖነንት ፓርቱን እየቀያየርን አልጋ ማድረግ የምንችለው ሶፋ ማድረግ የምንችለው ቁምሳጥን ማድረግ የምንችል አይተም ከሆነ ያንን ሞጁላር ዲዛይን ተብሎ ይጠራል። የዚህ ጥያቄ መልስ የሚሆነው ሞጁላር ዲዛይን ነው። ምክንያቱም አንድ ፕሮዳክት ነው የገዛው፣ ነገር ግን ያ ፕሮዳክት ሲያስፈልገው ቴብል፣ ሲያስፈልገው አልጋ፣ ሲያስፈልገው ሸርፍ እያደረገው ነው። ከዚህ አንጻር ያንን ሞጁላር ዲዛይን ብለን እንጠራዋለን። ከዛ ተጨማሪ ኮምፒውተር ዲዛይን ማለት እንግዲህ ምርትን ዲዛይን በማድረግ ሂደት ውስጥ ኮምፒውተርን አፕላይ ማድረግ መቻል ነው ኮምፒውተር ዲዛይን ብለን የምንጠራው። ለምሳሌ አንድ የፈርኒቸር ባለሙያ አልጋ ዲዛይን ማድረግ ሲፈልግ የአልጋን ቴክስቸር ወይም ደግሞ የአልጋን ፓተርን የሚያዘጋጅ ሲሆን ያን የአልጋ ፓተርን በማዘጋጅበት ሂደት ውስጥ ኮምፒውተርን የሚጠቀም ከሆነ ኮምፒውተር ዲዛይን ብለን እንጠራዋለን። 3D ተጠቅሞ ዲዛይን ካደረገን ኮምፒውተር ዲዛይን ብለን እንጠራዋለን። ሮቦስት ዲዛይን ፕሮዲውስ ያደረግነው ምርት ሮቦስት ዲዛይን ብለን የምንጠራው when the product performs a wide range of condition ተብሎ ይጠራል። በተለይ ይሄ ኢንቫይሮንመንታል ኢንሴንሲቲቭ አይነት ፕሮዳክቶች
አንዳንድ አይተሞች ምሳሌ ለብርድ ተብሎ የሚገዙ አይተሞች ይኖራሉ። ዘንድ ያ ለብርድ ተብሎ የተገዛው አይተም ኦር ፕሮዳክት በሌላ ጊዜ ሌላ ቦታም ላይ አፕላይ መደረግ የሚችል ከሆነ ያ ማለት ሞቃት የሆነ አይነት ቦታ ላይ ሞቃት በሆነ አይነት ኤንቫይሮንመንት ውስጥ የምንጠቀምበት ከሆነ ያንን ሮቡስት ዲዛይን ብለን እንጠራዋለን ማለት ሮቡስት ዲዛይን ብለን እንጠራዋለን። ለስራ ተብሎ የተገዛ ጫማ መዘነጫም ስንፈልግ ለመዘነጥ የምንጠቀምበት አይነት ከሆነ ኦር ብቻ አንዳንድ ፕሮዳክቶች በጣም ብዙ ኤሪያዎች ላይ ብዙ ኮንዲሽኖች ላይ ወርክ ማድረግ የሚችሉ ከሆነ ያንን ሮቡስት ዲዛይን ብለን እንጠራዋለን። ግን ከላይ የተጠየቀው ጥያቄ እንግዲህ አንድን ፓርቶቹን በመቀየር አጀስት በማድረግ ቴብልም ቤድም ሸልፍም መሆን የሚችል አይነት ፕሮዳክትን ያንን ሞጁላር ዲዛይን ተብሎ ይጠራ ማለት ነው። ሶ ዘ አንሰር ዊል ቢ ኤ ይሆናል። ኦኬ ኩዌስችን ነምበር 45 events which have the same chance of occurring are the probability of A equal likely events, B elementary events, C independent events, D dependent events. ሶ መጀመሪያ ከኢቨንት ማለት ነው ከሚለው እንነሳ። ኢቨንት ብለን የምንጠራው ኢቨንት እንዳጠቃላይ the set of outcome from a sample space ይባላል። ከአንድ ሳምፕል ስፔስ ውስጥ ያለ set of outcomeን ያንን ኢቨንት ብለን እንጠራዋለን። ለምሳሌ ሳንቲም ቶስ ብናደርግ ብንወረውር ሄድ ኦር ቴል እናገኛለን። ሶ ያን ነው the probability of getting head or the probability of getting tail እና ብለን ነው ኢቨንት ነው event of getting head event of getting tail ብለን የምንጠራው። ሶ ከአንድ ሳምፕል ስፔስ ውስጥ ስቴት ኦፍ አውትካምን የማግኘት ሂደትን ነው ኢቨንት ብለን የምንጠራው። ሶ ብዙ አይነት ኢቨንት አይነት አለ። ሚቹዋሊ ኤክስክሉሲቭ ኢቨንት ብለን የምንጠራው የዚህ አይነት ኢቨንት አት ዘ ሴም ታይም ሁለት ነገሮች ኦከር ማድረግ የማይችሉ ከሆነ ያንን ሚቹዋሊ ኤክስክሉሲቭ ብለን እንጠራዋለን። ለምሳሌ አንድ ሳንቲም ወደ ላይ ስንወረውር ወይ ሄድ ነው የሚሆነው ወይ ቴል ነው የሚሆነው እንጂ ሄድም ቴልም ሆኖ አያርፍም። ሶ the probability of getting head or tail on at the same time happen ማድረግ ቻንሱ ሚቹዋሊ ኤክስክሉሲቭ ኢቨንት ብለን እንጠራዋለን። ዩኒክ ኢቨንት ተብሎ የሚጠራ አለ፣ ኢንተርሴክሽን ተብሎ የሚጠራ አለ፣ ኮምፕሊመንት ተብሎ የሚጠራ አለ፣ ኮሌክቲቭ ኤግዛውስቲቭ ኢቨንት ተብሎ የሚጠራ አለ፣ ኢንዲፔንደንት ኢቨንት አለ። አሁን ኢንዲፔንደንት ኢቨንት ብለን የምንጠራው when the event does not affect the other event ነው። ሶ የአንዱ ኢቨንት ኦከረንስ የሌላኛውን ኢቨንት ኦከረንስ ምን የሚያደርገው ከሆነ አፌክት የሚያደርገው ከሆነ ያንን ኢቨንት ኢንዲፔንደንት ኢቨንት ብለን እንጠራዋለን። ዲፔንደንት ኢቨንት ነው የምንጠራው ግን የአንዱ ኢቨንት ኦከረንስ የሌላኛውን ኢቨንት ኦከረንስ አፌክት የሚያደርግ ከሆነ ደግሞ ያንን ዲፔንደንት ኢቨንት ብለን እንጠራዋለን። ኤሌመንተሪ ኢቨንት ብለን የምንጠራው ኢቨንት ውስጥ ሲንግል ዩናይት አውትካም ከሆነ ያለውን ኤሌመንተሪ ኢቨንት ብለን እንጠራዋለን። ለምሳሌ አሁን ዳይ ተብሎ የሚጠራው 6 ሳይድ ያለው ከሆነ ሶ the probability of getting 3 ካል ሶስት ዶት ባለው በኩል የማረፍ ቻንሱ ስንለው አንድ ነው። ሶ በሶስት በኩል የማረፍ ቻንሱ 3 ዶት ባለው በኩል የማረፍ ቻንሱ ስንል ሶ 1/6 ነው የሚሆነው። ሶ አንድ ነው ኢቨንቱ። ሶ ያንን ኤሌመንተሪ ኢቨንት ተብሎ ይጠራል። ወላስ ኢኳል ላይክሊ ኢቨንት ብለን የምንጠራው ግን ይሄኛው ኢቨን ኢቨንት እየተባለ ይጠራል። ኢቨን ቻንስ እየተባለ ይጠራል። ይሄ the same chance of occurring ሲኖረው ያንን ብለን እንጠራዋለን ኢኳሊ ላይክሊ ኢቨንትስ ተብሎ ይጠራል። ኢኳል ላይክሊ ኢቨንትስ ተብሎ ይጠራል ማለት ነው። ሶ ኢኳል ላይክሊ ስንል the same chance of occurrence ያለው ያ ማለት ኢቨን ቻንስ ሲኖረው ያንን ኢኳሊ ላይክሊ ኢቨንት ብለን እንጠራዋለን ማለት ነው። ሶ ምሳሌ ሳንቲም ወደ ሰማይ ብንወረውር ሄድ የማግኘት ቻንሳችን 1/2 ነው። ሳንቲም ወደ ሰማይ ብንወረውር ቴል የማግኘት ቻንሳችን 1/2 ነው። ሶ 0.5 ነው። ሁለቱም 50% ነው። ስለዚህ ያንን ኢቨንት ምን ብለን እንጠራዋለን? ኢኳሊ ላይክሊ ኢቨንት ብለን ኢኳሊ ላይክሊ ኢቨንት የምንለው መልስ ይሆናል ማለት ነው። ኬሽን ነምበር 46ን እንመልከት። ኦርጋናይዜሽናል ቢሄቪየር ኢዝ ዘ ሃይብሪድ ኦፍ ዘ ፎሎዊንግ ፊልድ ኦፍ ኤዱኬሽን ኤክሴፕት። ኦርጋናይዜሽናል ቢሄቪየር ሃይብሪድ ነው። እንግዲህ የኦርጋናይዜሽናል ቢሄቪየር አንዱ መገለጫ ባህሪ መልቲ ዲሲፕሊነሪ ነው ይባላል። ብዙ ዲሲፕሊኖች ኦርጋናይዜሽናል ቢሄቪየር ኮንትሪቢዩት አድርገዋል ይባላል። ምሳሌ ኦርጋናይዜሽናል ቢሄቪየር እንግዲህ በቢሄቪየራል ሳይንስ ውስጥ የሚገኝ ሲሆን በጣም ብዙ ዲሲፕሊኖች ኦርጋናይዜሽናል ቢሄቪየር ኮንትሪቢዩት አድርገዋል። ለምሳሌ ሳይኮሎጂ ኢንዲቪጁዋል ግለሰቦች ላይ ትኩረት አድርጎ የሚያጠና ነው። ግለሰቦች ላይ ሰዎች ላይ ትኩረት አድርጎ የሚያጠና ነው። ሶሺዮሎጂ ብለን የምንጠራው አለ። ሶሺዮሎጂ ደግሞ ይሄ የበለጠ ስለ ሶሻል ኢንቫይሮንመንት የሚያጠና ነው። ሶሺዮሎጂ ብለን የምንጠራው ሶሻል ሳይኮሎጂ አለ። የሳይኮሎጂ እና የሶሺዮሎጂ ድምር ውጤት የሆነ ጥናት ነው። ሰዎች ኢንፍሉዌንስ ስለሚደረጉበትና ሰዎች ኢንፍሉዌንስ ስለማድረግ የሚያጠና የሶሻል ሳይኮሎጂ ብለን የምንጠራው ሰዎችን ግለሰቦችን በሶሳይቲ ውስጥ ስለሚኖራቸው ስፔስ የሚያጠና ሶሻል ሳይኮሎጂ ብለን የምንጠራው። ከተጨማሪ አንትሮፖሎጂ ብለን የምንጠራው አንትሮፖሎጂ ደግሞ የበለጠ ስለ ካልቸር የበለጠ የሚያጠናውን ደግሞ አንትሮፖሎጂ ብለን እንጠራዋለን። ያኛው ፖለቲካል ሳይንስ አለ። ስለ ፓወር፣ ስለ ፖለቲክስ፣ ስለ ኮንፍሊክት የሚያጠናው ደግሞ ፖለቲካል ሳይንስ ብለን እንጠራዋለን። እነዚህ ጉዳዮች በሙሉ ለኦርጋናይዜሽናል ቢሄቪየር እንደ ዲሲፕሊነሪ ናቸው ማለት ነው። እንደ አንድ መልታይ ዲሲፕሊነሪ ኮርሶች የሚጠቀሱ ናቸው። ኮንትሪቢተርስ ናቸው። ከሚከተሉት ውስጥ ማንኛው ነው ለኦርጋናይዜሽናል ቢሄቪየር ኮንትሪቢዩት ያደረገው ፊልድ ኦፍ ኤዱኬሽን የሚላል። አንትሮፖሎጂ፣ ሶሻል ሳይኮሎጂ እና ሳይኮሎጂ እንግዲህ ኮንትሪቢዩቲንግ ተብሎ የሚጠሩ ዲሲፕሊን ናቸው። ኦንኮሎጂ የሚባለው ግን
የኦንኮሎጂ ተብሎ የሚጠራው የፊልድ ኦፍ ኤዱኬሽን ኦርጋናይዜሽናል ቢሄቪየር ጋር የሚያገናኘው ነገር የለም። እንግዲህ ስለ ኦንኮሎጂ አክቹዋሊ እኔም ከጥያቄው በኋላ ነው ሪፈርስ አድርግ ያው መልሶ ኦንኮሎጂ እንደሆነ ያስታውቃል። ምክንያቱም እንግዲህ ከሶስቱ እሱ ኦድ ስለሆነ ግን ምንድነው የሚለውን ሳት ነው ኦንኮሎጂ ማለት ስለ ካንሰር የሚያጠና ነው። ስለዚህ ኦንኮሎጂ ተብሎ የሚጠራው ብራንች ኦፍ ሜዲሲን that deals with the study, treatment, diagnosis and prevention of cancer ይባላል። ከካንሰር ጋር የተገናኘ የሚያጠና ዘርፍ ነው። ኦንኮሎጂ በሜዲካል ፕሮፌሽን ውስጥ ያለ ነው። አንድ ግለሰብ ኦንኮሎጂስት ከተባለ ስለ ካንሰር የሚያጠና ስለ ካንሰር የሚመራመር ነው ማለት ነው። ካንሰር ከተቋም ጋር የሚገናኝ ነገር የለውም። ሌሎቹ ግን አንትሮፖሎጂ፣ ሶሻል ሳይኮሎጂ፣ ፖለቲካል ሳይንስ፣ እንዲሁም ሶሺዮሎጂ ብለን የምንጠራቸው ግን በኦርጋናይዜሽናል ቢሄቪየር ውስጥ ትልቅ ሚና ነው ያላቸው። ምክንያቱም ሳይኮሎጂ ስናነሳ ስለ ሞቲቬሽን ስናነሳ የነበረው ስለ ፐርሶናሊቲ እንዴት ተቋማችን ውስጥ ኢምፓክት እንዳለው ስናነሳ የነበረው የሳይኮሎጂ ውጤት ነው። ካልቸር የሶሳይቲ ካልቸር ብቻ ሳይሆን የተቋማዊ የሆነ ካልቸር ማለት አንትሮፖሎጂ በጣም አንድ ኮንትሪቢዩቲንግ ዲስፕሊን ነው። ሶሻል ሳይኮሎጂ አንድ ኮንትሪቢዩቲንግ ዲስፕሊን ነው። ሶሺዮሎጂ ስለ ግሩፕ ስለ ኖርም የሚያጠናው ሶሺዮሎጂ ነው። እሱ ኮንትሪቢዩቲንግ ዲስፕሊን ናቸው። ፖለቲካል ሳይንሱ ፓወሩን፣ ፖለቲክሱን፣ ኮንፍሊክቱን የወሰኑ ከፖለቲካል ሳይንስ ነው። ኦርጋናይዜሽናል ቢሄቪየር ስናነሳ ኦርጋናይዜሽናል ቢሄቪየር 3 ሌየር አለ ያለው ኢንዲቪጁዋል ሌየር፣ ግሩፕ ሌየር እና ስትራክቸራል የሆነ ሌየር ነው ያለው። በእነዛ ስትራክቸራል በእነዚህ በሶስቱ ሌየሮች ውስጥ እንደዚህ ዲስፕሊኖች ምን አላቸው? ድርሻ አላቸው። የእነዚህ ኮርሶች ድምር ውጤት ነው ኦርጋናይዜሽናል ቢሄቪየር። ነገር ግን ኦንኮሎጂ የሚባለው ከኦርጋናይዜሽናል ቢሄቪየር ጋር የሚሄድ አይደለም ማለት ነው። ኦኬ ወደ ኬሽን ነምበር 47 እንምጣ። successful leadership depends on selecting the right leadership style contingent on follower readiness and the extent to which the followers are willing and able to accomplish specific tasks. This tense explains which leadership theory. ሰክሰስፉል አይነት ሊደርሽፕ ዲፐንድ የሚያደርገው ራይት የሆነውን የሊደርሽፕ ስታይልን በመማድረግ ነው፣ ሰሌክት በማድረግ ነው። and also it's contingent on follower readiness and the extent to which the followers are willing and able to accomplish specific tasks. እንዳጠቃላይ የሊደርሽፕ ስታይል ምን የሚሆነው የሊደርሽፕ ስታይሉ ኮንቲንጀንት ነው፣ ዲፐንደንት ነው። ምን ላይ? አንደኛ ፎሎወር ሬዲነስ ላይ፣ ከዛ ተጨማሪ የፎሎወር ዊሊንግነስ ላይ እንዳጠቃላይ ዲፐንድ የሚያደርግ የሊደርሽፕ ስታይልን ምን ብለን እንጠራዋለን? ምን ብለን እንጠራዋለን? ፊድለር ሞዴል፣ ቢሄቪየራል ቲዮሪ፣ ፓዝ ጎል ቲዮሪ፣ ሲቹዌሽናል ሊደርሽፕ ቲዮሪ። እነዚህን ቲዮሪዎች እንመልከታቸው። ፓዝ ጎል ቲዮሪ ቅድም ለማንሳት ሞክረናል። ፓዝ ጎል ቲዮሪ የሚነግረን ዲስ ቲዮሪ suggests that employees achieve goals or the leader helps employees in achieving their goals by guiding, supporting and removing barriers ተብሎ ይጠራል። ቅድም ለማንሳት እንደሞከርነው ዳይሬክቲቭ፣ ሰፖርቲቭ፣ ፓርቲሲፔቲቭ እና አቺቭመንት ዩናይት ኦሪየንትድን ይጠቀማል። የፓዝ ጎል ቲዮሪ ጋር የምንጠራው ቢሄቪየራል ቲዮሪ ጋር የምንጠራው ደግሞ ይሄ ሊደርስ ከትሬት ቲዮሪ የሚለይ ነው። ትሬት ቲዮሪ ቅድም ለሊደርሽፕ ኳሊቲ ዲፐንድስ አፖን ትሬት ስንል ነበር። ኳሊቲዎች ላይ የሊደርሽፕ መገለጫ ባህሪያት አሉ፣ ዛሬ ዲፐንድ ያደርጋል ስንል ነበረ። ምን የቢሄቪየራል ቲዮሪ ትሬት ቲዮሪ። ቢሄቪየራል ቲዮሪ ግን ነው አንደኛ ቢሄቪየራል ቲዮሪ የሚለው ምንድነው? ለሊደርሽፕ ቲዮሪ ፎከስ ኦን ሊደርስ አክሽንስ ራዘር ዛን ትሬትስ። አንደኛ አክሽን ላይ ዲፐንድ የሚያደርግ አክሽን ላይ ትኩረት የሚያደርግ ነው። ከዛም በተጨማሪ ሊደርሽፕ ካምቢ ለርን ነው። ሊደርሽፕ የምንማረው ነገር ነው የምንማረው ነገር ነው የሚለው። ከዛ በተጨማሪ የፊድለር ተብሎ የሚጠራው ሞዴል ደግሞ ይሄኛው ይሄ ፊድለር አርጊው ዛት ሊደር ኢፌክቲቭነስ ዲፐንድስ ኦን ሃው ዌል ዜር ፊክስድ ስታይል ነው። ሁለት አይነት ስታይሎች ሪኮመንድ ያደርጋል፣ ታስክ እና ሊደርሺፕ ኦሪየንትድ ብለን የምንጠራቸው። ከዛ ምንድን የሚያደርገው በዚህ ጊዜ ውስጥ የሲቹዌሽኑን ሽፍት የማድረግ ሲቹዌሽኑን የመቀየር ኦርጋናይዜሽን ሹድ ቼንጅ ዘ ሲቹዌሽን ኖት ዘ ሊደር ይባላል። ማለት ሊደሩ ለዛ ሲቹዌሽን የሚሆን ስታይልን ሳይሆን ዴቨሎፕ የሚያደርገው ሲቹዌሽኑን ይቀይሯል። ሲቹዌሽኑን የመቀየር ስራ ነው። ያንን ፊድለር ሞዴል ተብሎ ይጠራል ማለት ነው። ወራስ ሲቹዌሽናል ብለን የምንጠራው ግን አዳፕት የምናደርግ ከሆነ ለፎሎወሮቹ በሚሆን መልኩ አዳፕት የምናደርግ አይነት ከሆነ ኮንቲንጀንት የምንሆን ከሆነ ያንን ሲቹዌሽናል ሊደርሺፕ ቲዮሪ ብለን እንጠራለን ማለት ነው። ፓዝ ጎል ቲዮሪ ትኩረት የሚያደርገው ፎከስ የሚያደርገው ሂር ዘ ሊደር ሄልፕስ ኢምፕሎይ ቱ አቺቭ ጎል ነው። ሊደሮች ሰራተኞች ጎላቸውን አቺቭ እንዲያደርጉ ሄልፕ ማድረግ ነው ፓዝ ጎል ቲዮሪ። ቢሄቪየራል ቲዮሪ ሊደርስ ቢሄቪየር ላይ የበለጠ ሊደርስ አክሽን ላይ ትኩረት የሚያደርግ ነው። ሊደርሽፕ ካን ቢ ለርንድ ብሎ የሚያስብ ነው ማለት ለርንድ ብሎ የሚያስብ ነው። ሲቹዌሽናል ስንል የበለጠ ሊደር አዳፕት ቱ ሲቹዌሽን ነው። ሊደሩ ለሲቹዌሽን ያደርጋል አዳፕት ያደርጋል ብሎ የሚያስበው። ወራስ ፊድለር ተብሎ የሚጠራው ሞዴል ደግሞ ማች ቢትዊን ሊደር ስታይል ኤንድ ሲቹዌሽን ነው። ሂር ማድረግ መቻል አለበት ነው ሲቹዌሽኑን ቼንጅ ማድረግ መቻል፣ ሁኔታውን ማድረግ መቻል። ለሁኔታው የሚሆን ሊደርሽፕ ስታይል ሳይሆን ሊደሩ የሚፈልገውን አይነት ሲቹዌሽን ለሊደሩ የሚሆን አይነት ሲቹዌሽንን መፍጠር መቻል ላይ ነው ትኩረት የሚያደርገው ፊድለር ሞዴል። አይዲያቸው ይህን ይመስላል። የበለጠ ፓዝ ጎል ቲዮሪ እንደነገርኳቸው ሰፖርት ማድረግ ላይ ሰራተኞችን ሰፖርት ማድረግ ላይ ትኩረት ያደርጋል። ቢሄቪየር ደግሞ እንዳጠቃላይ ለርን ማድረግ ላይ ቢሄቪየሮችን ለርን ማድረግ ላይ የሊደርሽፕ ኳሊቲዎችን ትሬቶችን ለርን ማድረግ ላይ ትኩረት የሚያደርግ ነው።
ሲቹዌሽናል ብለን የምንጠራው ግን no one is the best ስታይሉ ነው የሚያስብ so the leader must adjust to the context to the follower readiness ብሎ የሚያስብ ነው ሲቹዌሽናል ሊደርሺፕ ቲዮሪ ብለን የምንጠራው። whereas ፊልደር ብለን የምንጠራው ግን ኢፌክቲቭነስ ዲፔንድ የሚያደርገው ሲቹዌሽኑ ላይ ነው ያስባል። ነገር ግን ሲቹዌሽን ላይ ነው ብሎ ስለሚያስብ ሊደሩ ለሲቹዌሽኑ የሚሆን የሊደርሺፕ ስታይል ሳይሆን ዴቨሎፕ የሚያደርገው ምንድን ነው የሚያደርገው ሲቹዌሽኑ ተቋሙ ለሊደሩ የሚሆን አይነት ሲቹዌሽን ነው ክሬት የሚያደርገው። ሶ በዚህ ነው የሚለያዩት። ሶ ለዚህኛው ጥያቄ መልስ ይሆናል ግን ዲ ሲቹዌሽናል ሊደርሺፕ ቲዮሪ ይሆናል ማለት ነው። Question number 48 all are the objectives of trade union except ሁሉም ከሚከተሉት ሁሉም የትሬድ ዩኒየን ኦብጀክቲቭ ናቸው ከአንዱ በስተቀር። ትሬድ ዩኒየን እንግዲህ እነዚህ የትሬድ ዩኒየን ኦር እንደዚህ ሌበር ዩኒየን እያን የምንጠራቸው ናቸው ኮመንሊ። ሶ የእሱ ኦብጀክቲቭ ነው ከአንዱ በስተቀር ነው የሚላል። ኤ to save employees from a traitors and even they commit crime stand behind those members and non-members of a union. B to enhance and if possible guarantee individual security against traitors comes from third party. C to secure and if possible improving the living standard and economic status of its member. D to create a mechanism to guard against the use of arbitrary and capricious policy and practice in the workforce ነው የሚለው። ሶ ምንድነው ከሚለው እነሳ መጀመሪያ ትሬድ ዩኒየን ብለን መጣው here the trade union is a group of employees working together in order to improve their work life and negotiate better terms with the management with the employer ነው። ከኤምፕሎየር ጋር የበለጠ ኔጎሽት ማድረግ የምንችልበት ያለንን የወርክ ላይፍ ኢምፕሩቭ የምናደርግበት በአጠቃላይ በአንድ ተቋም ሰራተኞች አማካኝነት ፎርም የሚደረግ ዩኒየን ነው ትሬድ ዩኒየን ብለን የምንጠራው ማለት ትሬድ ዩኒየን ብለን የምንጠራው። ሶ እንግዲህ በትሬድ ዩኒየን ውስጥ ከክፍያ ተያይዞ ከስራ ሰዓት ጋር ተያይዞ ከፕሮሞሽን ጋር ተያይዞ ብዙ ጉዳዮች ላይ ባርጌን ያደርጋሉ እነዚህ ትሬድ ዩኒየንስ ኮሌክቲቭ ባርጌኒንግ ስላለ ማለት ነው። ትሬድ ዩኒየን በጣም ብዙ ሚናን ይወጣል። በተለይ ሰራተኞችን ፕሮቴክት በማድረግ ሂደት ውስጥ ትልቅ የሆነ አይነት ሚናን ይወጣል። ሰዎች ለምንድነው ትሬድ ዩኒየን ጆይን የሚያደርጉት? ብዙ ምክንያት አለ። አንደኛ ክፍያቸውን ለማሻሻል በተቻለ በጣም የኮሌክቲቭ በሆነ አይነት ፓወርን በመጠቀም ፔይ እና በነፊታቸውን ቤተር ለማድረግ ከሰሞኑ ምሳሌ እንደሱ እንቅስቃሴዎች አለ ከሐኪሞች ጋር ምናምን። ትሬድ ዩኒየኖች አንዱ ኦብጀክቲቫቸው ያን ነው። ሰዎች ቤተር የሆነ አይነት ሰራተኞች ቤተር አይነት ፔመንት እና በነፊትን እንዲያገኙ ማድረግ መቻል በኮሌክቲቭ ፓወር አማካኝነት። ከዛ ጆብ ሴኪዩሪቲን ማግኘት መቻል። አንፌር ከሆኑ ሃይሪንጎች አንፌር ከሆኑ ፋይሪንጎች ሴኪዩርድ ለመሆን ሲሉ ጆይን ያደርጋሉ። ከዛ ተጨማሪ ሌሎች ፌር ትሪትመንት እንዲኖር ድምፃቸው መስማት እንዲችል ውሳኔዎች ላይ ፓርቲሲፔት ማድረግ እንዲችሉ ትሬድ ዩኒየኖችን ጆይን ያደርጋሉ ማለት ነው። ጆይን ያደርጋሉ። ትሬድ ዩኒየኖች ምን ፋንክሽን አላቸው? ሰራተኞችን ከአንፌር ከሆኑ ፕራክቲሶች ማለት ፕሮቴክት የማድረግ ፕሮአክቲቪታቸውን የበለጠ ፕሮሞት የማድረግ የማኔጅመንት ውስጥ ፓርቲሲፔት የማድረግ ቻንሳቸውን ኢንከሬጅ የማድረግ ከዛ ፌር የሆነ የህግ እንዲፈጸም ማድረግ ከዛ ኮሚኒኬሽንን ኢምፕሩቭ ማድረግ መቻል። ብዙ ጉዳዮች አሉ በተለይ የሚነሱ የትሬድ ዩኒየን ፋንክሽን ፒስፉል የሆነ ዲስፒዩት ሪዞሉሽን እንዲኖር ማድረግ መቻል። እነዚህ ጉዳዮች በሙሉ ትሬድ ዩኒየን ውስጥ የሚነሱ ኦብጀክቲቮች ናቸው። ከሚከተሉት ኦብጀክቲቭ ያልሆነ ማንኛው ነው? ዲን እንመልከት። ምሳሌ to create a mechanism to guard against the use of arbitrary and capricious policy and practice of the workplace. በወርክ ፎርስ ውስጥ ካሉ ፌር ካልሆኑ ፕራክቲሶችን ጋርድ ማድረግ መቻል አንዱ ኦብጀክቲቭ ነው። ከዛ ተጨማሪ to secure and if possible improve the living standard economic status of the member. የትሬድ ዩኒየን አንዱ ኦብጀክቲቭ የሰራተኞችን የሊቪንግ ስታንዳርድ ኢምፕሩቭ ማድረግ መቻል ነው። ዲፋይን ሲደረግ ሁሉ በዛ መንገድ ነው ዲፋይን የሚደረገው። የሰራተኛ ማህበር ፎርም የሚደረገው የሰራተኞቹን የኑሮ ሁኔታ ለማሻሻል ተብሎ ነው ዲፋይን የሚደረገው። ኦብጀክቲቭ ሊቪንግ ስታንዳርድን ኢኮኖሚክ ስታተስን ማሻሻል መቻል ነው። ቢን እንመልከት። ጋርድ አጌንስት ጋራንቲ ኢንዲቪጁዋል ሴኩሪቲ አጌንስት ትሬትስ ካምስ ፍሮም ሰርድ ፓርቲ። ከሰርድ ፓርቲ ሶስተኛ ከሆነ አካል የሚመጣባቸውን ከሚመጣባቸው ነገሮች ምን ለማድረግ ጋርድ ለማድረግ ጋራንቲ ለመሆን ይህም አንዱ ኦብጀክቲቭ ነው። ምክንያቱም ኮሌክቲቭ ናይት ፓወር ይኖራቸዋል በትሬድ ዩኒየን ፎርም ሲያደርጉ የሌበር ዩኒየን ፎርም ሲያደርጉ ቢም ሌላኛው ኦብጀክቲቭ ነው ማለት ነው። ይሄ ግን ኦብጀክቲቭ አይደለም። ምክንያቱም ሰራተኞችን ከትሬት ሴቭ ያደርጋል እሱ ግን አይደለም። ግን ኢቨን ኢፍ ዴይ ኮሚት ክራይም ማለት ወንጀል እንኳን ቢሰሩ ያንን ወንጀላቸውን አድበስብሶ ምናምን ነገር ይሄ የትሬድ ዩኒየን ኦብጀክቲቭ አይደለም። የትሬድ ዩኒየን ኦብጀክቲቭ አይደለም። ምክንያቱም ኤም ዳት ቱ ሴቭ ኤምፕሎይስ ፍሮም ትሬትስ ኤንድ ኢቨን ዴይ ኮሚት ክራይም ስታንድ ቢሃይንድ ዞስ ሜምበርስ። ስለዚህ ወንጀልን እንኳን ቢፈጽሙ ነው የሚለው። ስለዚህ ይሄ የትሬድ ዩኒየን ኦብጀክቲቭ አለ። ሌሎቹ ግን በሙሉ የትሬድ ዩኒየን ኦብጀክቲቭ ናቸው ማለት ነው። Question number 49 from the following which one is not a function of human resource planning? ከሚከተሉት ውስጥ የሂውማን ሪሶርስ ፕላኒንግ ፋንክሽን ያልሆነው ማንኛው ነው የሚለው። ሂውማን ሪሶርስ ፕላኒንግ ብለን መጣ እንደ አጠቃላይ ኦንጎይንግ የሆነ ስትራክቸርድ የሆነ ፕሮሰስ ነው። በዚህ ፕሮሰስ ውስጥ
አጠቃላይ የሚያስፈልገን ኦፕቲመም የሆነ ስኪልድ የሆነ ሰራተኞች አሰስ የምናደርግበት ወይም ደግሞ አይደንቲፋይ የምናደርግበት ነው የሂውማን ሪሶርስ ፕላኒንግ። አጠቃላይ ፕላን የምናደርግበት መንገድ ነው። በተቋማችን ውስጥ ያለውን የሰራተኛ ዲማንድ እና ሰፕላይ እሱን ባላንስ የምናደርግበት፣ በወርክ ፕሌስ ውስጥ ምንም አይነት ሾርቴጅ ምንም አይነት ኤክሰስ እንዳይፈጠር የምናደርግበት፣ አጠቃላይ ባላንስ የምናደርግበት መካኒዝም ነው ሂውማን ሪሶርስ ፕላኒንግ ብለን የምንጠራው። ብዙ ታስኮች አሉት፣ ብዙ ነገሮችን ይካውናል። ግን ከሚከተሉት ውስጥ ማንኛው የሂውማን ሪሶርስ ፕላኒንግ ኦብጀክቲቭ ያልሆነ የሚል ጥያቄ ነው ጥያቄው። ኤ ኢቫሉዌቲንግ ኤግዚስቲንግ ወርክ ፎርስ፣ ቢ ስክሪኒንግ ኒው ሪክሩትድ አፕሊካንትስ፣ ሲ ፎርካስት ፊውቸር ኒድ ኦፍ ሂውማን ሪሶርስ፣ ዲ ኢንሹር ዘ አቬይላቢሊቲ ኦፍ ወርከርስ ዌን ኒድድ ነው የሚለን። ዲ መልስ ይሆናል። ቢኮዝ ያው ፋንክሽን ኦፍ ሂውማን ሪሶርስ ፕላኒንግ ነው። ዲ አቬይላቢሊቲ ኦፍ ወርከርን አቬል ያደርጋል ማለት ያረጋግጣል፣ ኢንሹር ያደርጋል ማለት እሱ ነው። ፎርካስት ያደርጋል ምን ያክል ሰው ያስፈልገናል የሚለው ሲል ሌላኛው ሂውማን ሪሶርስ ፕላኒንግ ፋንክሽን ነው። ኤም ኢቫሉዌቲንግ ኤግዚስቲንግ ወርክ ፎርስ፣ ኤግዚስቲንግ የሆነ አይነት ወርክ ፎርስንም ኢቫሉዌት ያደርጋል ማለት ምን አይነት ክህሎት አላቸው፣ ምንድን ነው የሚጎላቸው፣ ምን አይነት ታለንት ነው መጨመር ያለባቸው፣ ምንድን ነው መጨመር የሚጠበቅባቸው፣ ያላቸው ቴክኒካል የሆኑ ሶፍት ስኪል ምንድን ነው። ያን ኤግዚስቲንግ የሆነ አይነት ወርክ ፎርስን ኢቫሉዌት ያደርጋል። ወደፊት ምን አይነት ስኪል ነው የሚያስፈልገው፣ አሁን ላይ ያለውን ኤግዚስት ያደረገውን የወርክ ፎርስ ኢቫሉዌት በማድረግ ነው። በቂ የሆነ ክህሎት ካላቸው ኦኬ፣ ነገር ግን በቂ የሆነ ክህሎት ከሌላቸው ስልጠና መስጠት መቻል አለበት ለወደፊት ስራ ሬዲ እንዲሆኑ። ይህንን ታስኮችን ይከውናል። በራስ ግን ሪክሩት የተደረጉ አፕሊካንቶችን ስክሪን ማድረግ የኛው የሂውማን ሪሶርስ ፕላኒንግ ውስጥ የምናገኘው ጉዳይ አይደለም። ራዘር ሪክሩትመንት ኤንድ ሴሌክሽን ውስጥ ያለ ፋንክሽን እንጂ በሂውማን ሪሶርስ ፕላኒንግ ውስጥ የምናገኘው አይደለም። ከዚህ አንጻር ዲ የሂውማን ሪሶርስ ፕላኒንግ ፋንክሽን ያልሆነው ሚና ውስጥ መልስ የሚሆነው ቢ ነው ማለት ነው። ኩዌስችን ነምበር 50 ገርልስ አር ኖት ጉድ አት ስፖርት is an example of A halo effect, B perception, C contrast effect, D stereotyping። ምን ይመስላችኋል? ገርልስ አር ኖት ጉድ አት ስፖርት፣ ሴቶች ስፖርት ላይ ጎበዝ አይደሉም ወይም ጥሩ አይደሉም፣ በሌላ አባባል መጥፎ ናቸው ነው። አር ኖት ጉድ ሲል እንደዛ ነው። ይሄኛው ምንድን ነው የሚያሳየን? ሃሎ ኢፌክት ነው? ፐርሰፕሽን ነው? ኮንትራስት ኢፌክት ነው? ወይስ ስቴሪዮታይፒንግ ነው የሚለውን እንመልከት። እንግዲህ ብዙ ሰዎችን ጠይቄ ብዙ ተማሪዎችን ጠይቄ ፐርሰፕሽን የመሰላቸው ሰዎች አሉ። ነገር ግን ፐርሰፕሽን አለ። ምክንያቱም ፐርሰፕሽን እንደአጠቃላይ ፐርሰፕሽን ብለን የምንጠራው አንድ ሰው የስሜት ህዋሳቱን ተጠቅሞ አንድን ኢንቫይሮንመንታል የሆነ ስቲሙሊ ዲቴክት አድርጎ ኢንተርፕሬት የሚያደርግበትን ሂደት ነው ፐርሰፕሽን ብለን የምንጠራው። ወይ ኢንተርፕሬት ኢንቫይሮንመንታል ስቲሙሊ ይባላል። ያየኑን ነገር የምንተረጉምበት፣ የሰማኑን ነገር የምንተረጉምበት፣ የዳሰስነውን ነገር የምንተረጉምበት እንደአጠቃላይ ሴንሰሪ ኢምፐልሳችንን ተጠቅመን ነገሮችን ኢንተርፕሬት የማድረግ ሂደትን ፐርሰፕሽን ብለን እንጠራዋለን። አሁን በብዛት ፐርሰፕሽን ውስጥ ኮሚት የሚደረጉ ኢረሮች አሉ፣ ስህተቶች አሉ። ከነዛ ኢረሮች ውስጥ ወይም ደግሞ ፈንዳሜንታል ኢረርስ ዋይል ጀጂንግ አዘርስ ብለን የምንጠራቸው ጉዳዮች አሉ። ሰዎችን ጀጅ ስናደርግ ኮሚት ከምናደርጋቸው ኢረሮች ውስጥ የሚጠቀሱ ጉዳዮች አሉ። እነዛን ፐርሰፕቹዋል ኢረር እየተባሉ ይጠራሉ። ለምሳሌ ሃሎ ኢፌክት፣ ኮንትራስት ኢፌክት፣ ስቴሪዮታይፒንግ ብዙ አሉ። ሌተንሲ፣ ሴንትራል ቴንደንሲ፣ ስትሪክትነስ እየተባሉ የሚጠሩ ማለት ነው። ሃሎ ኢፌክት ምሳሌ ምንድን ነው? ሃሎ ኢፌክት ግለሰቦች ፖዚቲቭ የሆነ ሳይድ ላይ ብቻ ስትረስ ማድረግና ሌላውን ሳይድ መርሳት መቻል ነው። ያንን ሃሎ ኢፌክት ብለን እንጠራለን። ኮንትራስት ኢፌክት ሰዎችን ኮምፔር በማድረግ አንዱ ከአንዱ ጋር በማድረግ ኮምፔር በማድረግ ያንን ኮንትራስት ኢፌክት ብለን እንጠራዋለን። ኮንትራስት ኢፌክት ይሄ ሰዎች ለምሳሌ አሁን ኢቫሉዌት እያደረግን ሊሆን ይችላል፣ ፐርፎርማንስ አፕላይዝ እያደረግን ሊሆን ይችላል። አንድ ሰራተኛ ከሌላ ሰራተኛ ጋር እርስ በርስ ኮምፔር በማድረግ ከኛው አንጻር ይሄኛው ይሻላል፣ ከዛኛው አንጻር ይሄኛው የባሰበት ምናምን ኮንትራስት ኢፌክት ብለን እንጠራዋለን። ምክንያቱም ሰዎች ጀጅ መደረግ ያለባቸው እያንዳንዱ በተቀመጠለት ሜትሪክ ነው እንጂ አንዱን ከአንዱ ጋር ኮምፔር ማድረግ አይደለም። ያንን ኮንትራስት ኢፌክት ብለን እንጠራው። ይሄ አንዱ ጉዳይ ነው። ያኛው ስቴሪዮታይፒንግ ነው። ስቴሪዮታይፒንግ በጣም የሚታወቅ የኤረር አይነት ነው። ስቴሪዮታይፕ ብለን የምንጠራው ፊክስድ ጀነራላይዝድ ቢሊፍ አባውት ግሩፕ ኦፍ ፒፕል ይባላል። ስቴሪዮታይፒንግ ብለን የምንጠራው ስለ አንድ ግሩፕ ኦፍ ፒፕል ያለ ጀነራላይዝድ የሆነ ብሊፍን ምን ብለን እንጠራዋለን? ስቴሪዮታይፒንግ ብለን እንጠራዋለን ማለት ስቴሪዮታይፒንግ ብለን እንጠራዋለን። ካታጎራይዝ የማድረግ ነገሮችን ከዛ በዛ ግሩፕ ውስጥ ያሉ ሰዎች ተመሳሳይ የሆነ ባህሪ አላቸው ብሎ ማሰብ መቻል ስቴሪዮታይፒንግ ብለን እንጠራዋለን። አሁን ስቴትመንቱን በደንብ ካያችሁት ገርልስ አር ኖት ጉድ አት ስፖርት ነው የሚለን። በቃ ሴቶች ስፖርት ላይ ጥሩ አይደለም። ገርልስ ነው የሚለው ሰው በሙሉ ሴቶችን ነው ሪፕሬዘንት የሚያደርገው። ሴቶች ስፖርት ላይ ጥሩ አይደለም ማለት ምን እያደረግን ነው ማለት ነው? እየፈረጅን ነው ማለት ምን እያደረግን ነው? ካታጎራይዝ እያደረግን ነው። ስለ አንድ ግሩፕ ኦፍ ፐርሰን፣ ስለ አንድ ግሩፕ ኦፍ እንግዲህ ገርልስ ብለን የምንጠራቸው አንድ ግሩፕ ኦፍ ፒፕልስ ነው ካታጎራይዝ የሚደረጉ። ስለነዛ ያለ ምን ነው የሚያሳየው? ጀነራላይዝድ የሆነ ብሊፍ ነው የሚያሳየው። ያን ጀነራላይዝድ የሆነ ብሊፍ ደግሞ ይኮሉት ስቴሪዮታይፒንግ ብለን እንጠራዋለን። ለምሳሌ ሽማግሌ ሰዎች ቴክኖሎጂ አይወዱም፣ እንደዚህ ናቸው፣ እነ እከሌ እኮ እንደዚህ ናቸው። ኦር ያን በብሔር ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በምናምን ሊሆን ይችላል። ካታጎራይዝ ማድረግ ስለዛ ስለ አንድ በጣም ላርጅ ስለሆነ ግሩፕ ኦፍ ፒፕል
ያለን ጀነራላይዝድ የሆነ ብሊፍን የተጠቃለለ ብሊፍን ያንን ኮሌት በምን እንለዋለን? ስቴሪዮታይፒንግ ብለን እንጠራለን። ይሄ በየቀኑ እያንዳንዳችን ሜክ የምናደርገው ኮሚት የምናደርገው የፐርሰፕሽን ኢረር ወይ ፐርሰፕቹዋል ኢረር ተብሎ ከሚጠራት ውስጥ ነው። ፐርሰፕቹዋል ከሆነ ኢረሮች ውስጥ ነው። ወይ ሴቶች እኮ እንደዚህ ናቸው፣ ወንዶች እኮ እንደዚህ ናቸው፣ የዘመኑ ልጆች እንደዚህ ናቸው፣ ሽማግሌዎች እኮ እንደዚህ ናቸው፣ አሮጊቶች ምናምን ዳት ኢዝ ስቴሪዮታይፒንግ ብለን ነው የምንጠራው። ሶ ከዚህ አንጻር የዚህ ጥያቄ መልስ የሚሆነው ዲ ነው ማለት ነው። ኦኬ ወደ ዶሮ ወጥ እንምጣ። ኬሽን ነምበር 51 you need to make a good ዶሮ ወጥ but you don't know how. In the process of searching the knowledge you get a book that talks about how to make a ዶሮ ወጥ. You read the book roughly and enable you to a good ዶሮ ወጥ maker. The approach you followed is externalization, internalization, combination, socialization. So ቆንጆ ዶሮ ወጥ መስራት ፈለጋችሁ ነገር ግን መስራት አትችሉም። ዘን እንግዲህ ያንን ሰርች በማድረግ ሂደት ውስጥ መጽሐፍ አገኛችሁና እንግዲህ የሼፍ መርከስ ወር የሼፍ ዮሐንስን መጽሐፍ አገኛችሁና ቆንጆ ዶሮ ወጥ እንዴት እንደሚሰራ አገኛችሁ እንበል። ያን ኢን ዘ ፕሮሰስ ኦፍ ሰርችንግ ኖሌጅ ዩ ጋት አ ቡክ ዛት ቶክስ አባውት ሃው ቱ ሜክ አ ጉድ ዶሮ ወጥ። ቆንጆ ዶሮ ወጥ እንዴት መስራት ይቻላል የሚል ዶሮ ወጥ አዘገጃጀት የሚል መጽሐፍ አገኛችሁና አነበባችሁ። ዘን ያንን የዶሮ ወጥ አዘገጃጀት ካያችሁ በኋላ እናንተ ምን ሆናችሁ ነው የሚለን ኢኔብል ዩ ቱ ቢ አ ጉድ ዶሮ ወጥ ሜከር። አሁን ላይ ምን ሆናችሁ ማለት ነው ቆንጆ ዶሮ ወጥ መስራት ቻላችሁ ነው የሚለን። መጽሐፍን ካነበባችሁ በኋላ ያ መጽሐፍ እናንተን ቆንጆ ዶሮ ወጥ መስራት እንድትችሉ አደረጋችሁ። ይህን አፕሮች ምን ብለን እንጠራዋለን ነው። ይህን አፕሮች ምንድን ነው ስንል መጀመሪያ አፕሮች ራሱ ምንድን ነው ስንል አፕሮቹ ኤስኢሲአይ ሞዴል እየተባለ ይጠራል። ሶሻላይዜሽን፣ ኤክስተርናላይዜሽን፣ ኮምቢኔሽን እና ኢንተርናላይዜሽን ሞዴል ተብሎ ይጠራል። ይሄ ሞዴል ምንድነው የሚያሳየን? ኤክስፕሌንስ ሃው ኖሌጅ ኢዝ ክሬትድ፣ እንዴት እውቀት ምን ይደረጋል ክሬት ይደረጋል፣ እንዲሁም በተቋም ውስጥ እንዴት ሼር ይደረጋል የሚለውን ነው የሚያሳየን። እውቀት ሁለት ሶርሶች አሉት። አንዱ ታሲት የሚባል ኖሌጅ ነው። ታሲት ተብሎ የሚጠራው ይሄ ፐርሰናል የሆነ ግለሰቦች ኤክስፒሪየንስ ላይ ዲፐንድ የሚያደርግ ለሰዎች ኤክስፕረስ ለማድረግ የሚከብድ አንዳንድ ሰዎች በተፈጥሮ የሚያውቁት እውቀት ይሆናል። ያንን ታሲት ብለን እንጠራለን ማለት ነው። ታሲት ተብሎ የሚጠራ ኖሌጅ አለ። ፐርሰናል የሆነ ግለሰቦች የሚያውቁት ነገር ግን ኤክስፕረስ ማድረግ የማይችሉት አይነት ኖሌጅ አለ። ያንን ታሲት ተብሎ የሚጠራ ኖሌጅ አለ። ሌላኛው የኖሌጅ ካቴጎሪ ኤክስፕሊሲት ተብሎ የሚጠራ ኖሌጅ አለ። ኤክስፕሊሲት ተብሎ የሚጠራው ኖሌጅ ደግሞ ፎርማል የሆነ ኮዲፋይ የተደረገ ኮሚኒኬት የተደረገ የተዘጋጀ አይነት ኖሌጅን ኤክስፕሊሲት ተብሎ ይጠራል ማለት ኤክስፕሊሲት ተብሎ ይጠራል። በዚህ እነዚህ ሁለቱን በመመልከት እነዚህ ሁለቱን በመያዝ ነው ይሄ ሞዴል ዴቨሎፕ የተደረገው። ኖናንካ እና አይ ቲንክ ታኩቺ የሚባሉ ግለሰቦች ናቸው 1985 19 አካባቢ ላይ ዴቨሎፕ ያደረጉት ይሄንን ሞዴል። ይሄን እዚህ ሞዴል ውስጥ የኖሌጅ ኮንቨርዥንን ፕሮሰስ ነው የሚያሳየን ይሄ ሞዴል። አሁን እያንዳንዱ እንንገራችሁ። ሶሻላይዜሽን ብለን የምንጠራው ያለን ታሲት ኖሌጅ በኤክስፒሪየንስ ምን የምናደርግ ከሆነ ሼር የምናደርግ ከሆነ ያንን ብለን እንጠራለን ሶሻላይዜሽን ብለን እንጠራለን ማለት ሶሻላይዜሽን። ሶሻላይዝ ማድረግ ያለንን ታሲት የሆነ ኖሌጅ ወይም ደግሞ ያለንን ፐርሰናል የሆነ ኤክስፒሪየንስ ቤዝድ የሆነ በልምድ ያገኘነውን እውቀት ለሰዎች ምን የምናደርግ ከሆነ ሼር የምናደርግ ከሆነ ያንን ሶሻላይዜሽን ብለን እንጠራለን። ለምሳሌ አፓረንት ለወጡ ልጆች በተቋም ውስጥ ስራ እንዴት እንደሚሰራ ምን እናደርጋቸው ከሆነ የምናሳያቸው ግን በማኑዋል ወይ መጽሐፍ ገልጠን አይደለም። በቃ ያለንን ልምድ ተጠቅመን ስራዎች እንዴት እንደሚሰሩ የምናሳያቸው ከሆነ ያንን ምን ብለን እንጠራለን? ሶሻላይዜሽን ብለን እንጠራለን ማለት ነው። ያለንን ታሲት ኖሌጅ ለሰዎች ሼር የምናደርግ ከሆነ ያንን ሶሻላይዜሽን ተብሎ ይጠራል። ዳኛው ኤክስተርናላይዜሽን ብለን የምንጠራው ተርኒንግ ዘ ታሲት ኖሌጅ ኢንቱ ኤክስፕሊሲት ኖሌጅ ይባላል። አንድ ያለንን የኢንተርናል የሆነ ፐርሰናል የሆነ ኤክስፒሪየንስ ቤዝድ የሆነ ኖሌጅን ወደ ኤክስፕሊሲት ኖሌጅ የምንቀይረው ከሆነ ያ ማለት እንዴት ዶሮ ወጥ እንደሚሰራ እኛ እናቅ ከነበረ ዶሮ ወጥ እንዴት መስራት እንደሚቻል በመጽሐፍ አድርገን እንደዚህ ከተደረገ በኋላ እንደዚህ ይደረጋል፣ እንደዚህ ከተደረገ በኋላ እንደዚህ ይደረጋል እያልን የምንጽፈው ከሆነ በማኑዋል በመጽሐፍ መልክ ፎርማል በሆነ መንገድ ኮሚኒኬት የምናደርገው ከሆነ ያንን ኤክስተርናላይዜሽን ብለን እንጠራለን ማለት ኤክስተርናላይዜሽን ብለን እንጠራለን። ኮምቢኔሽን ብለን የምንጠራው ደግሞ አንድ ኤክስፕሊሲት የሆነ ኖሌጅን መርጅ የምናደርግ በተለይ ካለን ታሲት ኖሌጅ ጋር መርጅ አድርገን አዲስ ኖሌጅን ክሬት የምናደርግ ከሆነ ያንን ኮምቢኔሽን ብለን እንጠራለን። ኢንተርናላይዜሽን ብለን የምንጠራው ግን አንድን ለርኒንግ ፍሮም ኤክስፕሊሲት ኖሌጅ ይባላል። ከመጽሐፍ አንድን ከምንናደርግ ከሆነ አሁን ተመልከቱ። ኢንተርናላይዜሽን ብለን የምንጠራው ምን የምናደርግበት ማለኳችሁ አንድን እውቀት ኤክስፕሊሲት ከሆነ ኖሌጅ ለርን የምናደርግበት ያ ማለት ከተጻፈ ማኑዋል ከተጻፈ መጽሐፍ ፎርማል ከሆነ መንገድ አንድን እውቀት ወስደን ከዚያ ያንን እውቀት ምን የምናደርግ ከሆነ ወደኛ ታሲት ኖሌጅ ምን የምናደርገው ከሆነ ኮንቨርት የምናደርገው ከሆነ ትራንስፈር የምናደርገው ከሆነ ያንን ኢንተርናላይዜሽን ተብሎ ይጠራል ማለት ነው። ዶክመንት በማንበብ ትሬኒንግ በመውሰድ ምናምን ሊሆን ይችላል። በጊዜ ሂደት ውስጥ ራሳችንን ኤክስፒሪየንስን ያንን
የሚያስፈልገውን አይነት እውቀት ለርን ማድረግ የምንችል ከሆነ ያንን ኢንተርናላይዜሽን ብለን እንጠራለን ማለት ነው። አሁን እዚህ ውስጥ እንደምትመለከቱት ከሆነ ዶሮ ወጥ መስራት እንዴት እንደሚቻል አታውቁም ነበረ። ነገር ግን መጽሐፍ አንብባችሁ ከዛ ከመጽሐፍ ውስጥ እንዴት ዶሮ ወጥ መስራት እንደሚቻል አወቃችሁ፣ አገኛችሁ። ለን መጽሐፉን ካንባችሁ ከጨረሳችሁ በኋላ እናንተ ምን ሆናችሁ? ጥሩ የሆነ የዶሮ ወጥ ሜከር ሆናችሁ። ሶ ምን አደረጋችሁ ማለት ነው? ኤክስፕሊሲት የነበረውን ኖሌጅ ወደ ኢምፕሊሲት ወደ ሆነው ኖሌጅ ከንቨርት አደረጋችሁት ማለት ነው። ሶ ያንን ብለን እንጠራለን ኢንተርናላይዜሽን ብለን እንጠራለን። ሶ ዘ አንሰር ዊል ቢ ይሆናል። Question number 52. The general rule is that the project goal should not be A. measurable, B. reliable, C. vague, D. action oriented. So የፕሮጀክት ጎል መሆን የሌለበት ማንኛውን ነው? ሜዠሬብል ነው? ሪላያብል ነው? ቬግ ነው ወይስ አክሽን ኦሪየንትድ ነው ስንል ግልጽ ነው የዚህኛው ጥያቄ መልሱ ምን እንደሚሆን። ቬግ ነው። ቬግ የሚለው እንግዲህ ግልጽ ያልሆነ ማለት ነው። ቬግ ማለት ሶ የፕሮጀክት ጎል ግልጽ መሆን መቻል አለበት፣ ለመረዳት የምንችለው መሆን መቻል ይጠበቅናል እንጂ የሆነ ቬግ የሆነ መሆን መቻል የለበትም። በአጠቃላይ የፕሮጀክት ጎል ስማርት መሆን መቻል አለበት። ስፔሲፊክ፣ ሜዠሬብል፣ አቺቬብል፣ ሪላያብል ኤንድ ታይም ባውንድ መሆን መቻል ይጠበቅበታል። አንድን ፕሮጀክትን በነገራችን የሚታወቀው እኮ ፕሮጀክት በጣም ስፔሲፊክ የሆነ ዩኒክ የሆነ ራሱ ሜዠርመንት ያለው በታይም ባውንድ የሚደረግ በኮስት በኦብጀክቲቭ የሚቀመጥ ኮንስትሬንት ያለው ነገር ነው። ሶ በደንብ ኤክስፕረስ የሚደረግ አክሽን ኦሪየንትድ የሆነ ሪላያብል የሆነ ሜዠሬብል የሆነ ነገር ነው ፕሮጀክቱ ለመጣው። ቬግ ግን ያንን አይገልጽልንም። ሶ ስፔሲፊክ ነው ስንል ክሊርሊ ዲፋይን የሚደረግ ነገር ነው። ምንም ለአምቢጊቲ ሩም መኖር መቻል የለበትም ጎል ላይ ፕሮጀክት ጎል። ከዛ በተጨማሪ ሜዠሬብል መሆን መቻል አለበት። አውትካሙ ሜዠር መደረግ የሚችል ትራክ መደረግ የሚችል መሆን መቻል አለበት። አቺቬብል መሆን መቻል አለበት። የሚሳካ መሆን መቻል አለበት። ሪሌቫንት መሆን መቻል አለበት። ሪላያብል መሆን መቻል አለበት። እንዲሁም ደግሞ ታይም ባውንድ መሆን መቻል አለበት። አክሽን ኦሪየንትድ መሆን መቻል አለበት። ሶ ከዚህ አንጻር ሲ የዚህ ኦብጀክቲቭ አይደለም ኦር የዚህ መገለጫ አይደለም። Question number 53. Marketer considers all of the following developments in international economy in choosing its international marketing strategy except. So ማርኬተሮች ከሚከተሉት ውስጥ ሁሉንም ጉዳዮች ምን ያደርጋሉ? ኮንሲደር ያደርጋሉ። ማርኬተር consider all of the following developments in international company in choosing the international marketing strategy. So በኢንተርናሽናል ማርኬቲንግ ስትራቴጂ ውስጥ ሁሉንም ፋክተሮች ምን ያደርጋሉ? ኮንሲደር ያደርጋሉ ከአንዱ በስተቀር ኤ ካምፓኒ ኢንተርናል ዴብት፣ ቢ ዴቨሎፕመንት ኦፍ ኤስኤምኢ፣ ሲ ፖሊሲ ኦፍ ፕራይቬታይዜሽን፣ ዲ ዴቨሎፕመንት ኦፍ ኢኮኖሚክ ዩኒየንስ ነው። ከሚከተሉት ማንኛው ነው ኮንሲደር የማያደርጉት ፋክተር? በተለይ ኢንተርናሽናል ማርኬተሮች በኢንተርናሽናል ማርኬቲንግ ስትራቴጂ ውስጥ ምን ሲያደርጉ በኢንተርናሽናል ማርኬቲንግ ውስጥ ያሉ ማርኬተሮች በኢንተርናሽናል ኢኮኖሚ ውስጥ ኢንጌጅ በማድረግ ሂደት ውስጥ ወይም ኢንተርናሽናል ማርኬቲንግ ስትራቴጂዎችን ዴቨሎፕ በማድረግ ሂደት ውስጥ ኮንሲደር የሚያደርጉት ፋክተር ማንኛው ነው? ኮንሲደር የሚያደርጉት ፋክተር ኤክሴፕት ስለሚል ያሉ ኢኮኖሚክ ዩኒዮኖችን ኮንሲደር ያደርጋሉ፣ ይመለከታሉ በደንብ። ምክንያቱም ኢኮኖሚክ ዩኒዮን ትልቅ ኢምፓክት ስላላቸው ፕራይቬታይዜሽን ፖሊሲ ይህንም ይመለከታሉ፣ ሌጋል ፋክተር ስለሆነ። ዴቨሎፕመንት ኦፍ ኤስኤምኢ ቢኮዝ ኤስኤምኢ ብለን የምንጠራቸው ኢቨን ኤስኤምኢዎች ዶሜስቲካሊ ኮምፒት የሚያደርጉ ካምፓኒዎች ናቸው። ሶ ኤስኤምኢዎች በተለይ በጊዜ ውስጥ ጠንካራ እየሆኑ የሚመጡ ከሆነ የእኛን ማርኬቲንግ ላይ ትልቅ ኢምፓክት ይኖራቸዋል። እነዚህን ኮንሲደር እናደርጋለን። ካምፓኒ ኢንተርናል ዴብት ብለን የምንጠራው ግን ኮንሲደር የማናደርገው ፋክተር ነው ካሉት ኦፕሽኖች አንጻር። ኬሽን ላንስል ቢ ኤ ይሆናል ማለት ነው። ኬሽን ነምበር 54 ስለ BICC እንመልከት። ባላንስድ ስኮር ካርድ ተብሎ የሚጠራው ዩዚንግ ባላንስድ ስኮር ካርድ አስ ስትራቴጂ ኢቫሉዌሽን ቱል። በስትራቴጂ ኢቫሉዌሽን ቱል ውስጥ ባላንስድ ስኮር ካርድ ስንጠቀም which one of you will not perform which one of the following tasks? ከሚከተሉት ማንኛው ታስክ ነው ማንከውነው? A. How satisfied are the firm customer? B. How will the firm sustaining and improving even improving? C. How will the firm continually improving and creating a value? D. How to take a corrective action? መጀመሪያ ባላንስድ ስኮር ካርድ ምን ማለት ነው እንመልከት፣ መልሱን ከማየታችን በፊት። ባላንስድ ስኮር ካርድ ብለን የምንጠራው አንዱ ስትራቴጂክ የሆነ በስትራቴጂክ ፕላኒንግ ውስጥና በዚህ በፐርፎርማንስ ማኔጅመንት ውስጥ የምንጠቀምበት ፍሬምወርክ ነው። ያ ፍሬምወርክ ተቋማችን በተቻለ መጠን የቪዥንን ወይም ደግሞ ስትራቴጂዎችን ወደ ፋይናንሻል ወደሆኑና ነን ፋይናንሻል ወደሆኑ የፐርፎርማንስ ሜዠርመንቶች ኮንቨርት የምናደርግበት ነው። ኮመን የሆኑ ፐርስፔክቲቮች አሉት የባላንስድ ስኮር ካርድ። ፋይናንሻል ፐርስፔክቲቭ፣ ከስተመር ፐርስፔክቲቭ፣ ኢንተርናል ቢዝነስ ፕሮሰስ ፐርስፔክቲቭ እና ለርኒንግ ኤንድ ግሮዝ ፐርስፔክቲቭ ብለን የምንጠራው። ምክንያቱም አፕላይ ያደረግናቸው ፎርሜት ያደረግናቸው ኢምፕሊመንት ያደረግናቸው ስትራቴጂዎች እነሱ ሜዠር የምናደርግበት እነሱን ትራክ የምናደርግበት ነው BICC ተብሎ የሚጠራው ፐርፎርማንስ ሜትሪክ ነው ማለት ነው። ባላንስድ ስኮር ካርድ ስንል ዞል አባውት ፐርፎርማንስ የሆነ ሜትሪክ ነው። ፋይናንሻል ፐርስፔክቲቭ አለው። ያ ማለት ፋይናንሻል ፐርስፔክቲቭ ስንል ከኮስት አንጻር፣ ከዩቲላይዜሽን አንጻር፣ ከተለያየ አንጻር፣ ከግሮዝ ከፕሮፊታቢሊቲ አንጻር
ሜጀር እናደርጋለን ኢምፕሊመንት ያደረግነው ስትራቴጂ። ሶ ፋይናንሻል ፐርስፔክቲቭ አንዱ ሳይድ ነው። ሌላኛው ከስተመር ፐርስፔክቲቭ ነው። የደንበኞቻችንን ፍላጎት ፉልፊል አድርገናል ወይ? ሶ እንደ KPI መውሰድ ትችላለች። ደንበኞቻችንን ፉልፊል አድርገናል ወይ? ምን ያክል ደንበኞችን ሪቴን ማድረግ ቻለን? ምን ያክል ማርኬት ሼር አመጣን? ይሄ በሙሉ ከስተመር ፐርስፔክቲቭ ውስጥ ነው የምንመለከተው። ከዛም ኢንተርናል የሆነ የቢዝነስ ፐርስፔክቲቭ አለ። ኤፊሺየንሲ ማምጣት ቻልን ወይ? የቢዝነሳችንን ፕሮሰስ ማሻሻል ቻልን ወይ? ይሄ በሲሲ የሚመለከተው ጉዳይ ነው። ከዛ ተጨማሪ ለርኒንግ ኤንድ ግሮዝ ደግሞ አለ። ይሄ ከግሮዝ ጋር ከኢኖቬሽን ጋር የተገናኘ ጉዳይ ነው። ከአድቫንስመንት ጋር የተቋም ካልቸር ቢልድ ከማድረግ ጋር የሚገናኝ ጉዳይ ነው። ሶ ፐርፎርማንስ ሜትሪክ ነው ማለት ባላንስድ ስኮርካርድ ብለን የምንጠራው። ሶ ባላንስድ ስኮርካርድ ትኩረት የሚያደርገው ስለ ፐርፎርማንስ ሜትሪክ ነው ትኩረት የሚያደርገው እንጂ እንዴት ኮሌክቲቭ አክሽን ቴክ ማድረግ ይቻላል የሚለውን አይደለም ትኩረት የሚያደርገው። ሶ ከዚህ አንጻር ዲ መልስ አይሆንም። የበለጠ ኮሌክቲቭ አክሽን የሚለው ወደ ስትራቴጂክ ኮንትሮል ላይ የሚቀርብ እንጂ ወደ ኢቫሉዌሽን በተለይ ደግሞ BSC ውስጥ የምናገኘው ጉዳይ አይደለም ማለት ነው። Question number 55. Which one of the following is a key factor in achieving competitive advantage through operation? ከሚከተሉት ውስጥ በማንኛው ነው በኦፕሬሽን ውስጥ competitive advantage ልናገኝ የምንችለው? A. limited product variability. limited united product variety ካለን የተወሰነ product variety ካለን። B. flexibility in production process. በፕሮዳክሽን ፕሮሰሳችን ውስጥ ምን ካለ? flexibility ካለ። C. high employee turnover. D. low investment in technology. ሶ ዲ መልስ አይሆንም። ምክንያቱም ቴክኖሎጂ ላይ ያለን ኢንቨስትመንት ሎ ከሆነ ኮምፒቲቲቭ መሆን አንችልም። ማርኬት ላይ ኮምፒቲቲቭ አድቫንቴጅ ማግኘት አንችልም። ሀይ የሆነ የኤምፕሎይ ተርኖቨር ካለን ሰዎች ከስራ የሚለቁ ከሆነ እሱም ምን መሆን አንችልም፣ ኮምፒቲቲቭ መሆን አንችልም። ሊሚትድ ዩናይትድ ፕሮዳክት ቫራይቲ ከሆነ ልማት የምንሰጠው አገልግሎት በጣም የተወሰነ ብቻ ከሆነ ትንሽ ብቻ ከሆነ እሱም ኮምፒቲቲቭ ዩናይትድ አድቫንቴጅ ማግኘት የምንችልበት ሜካኒዝም አይደለም ማለት ፕሮዳክት ቫራይቲ ማለት ዲፈረንሺየት ማድረግ የማንችል ከሆነ የበለጠ አሁን ስታንዳርዳይዝድ የሆነ ምርቶች ስታንዳርዳይዝድ አይተሞችን በማምረት በኮስት ፕሮባብሊ ኮምፒቲቲቭ አድቫንቴጆቹን ልናገኝ እንችላለን። ነገር ግን ካሉት ኦፕሽኖች ውስጥ አሁን በማንኛው ነው የበለጠ ኮምፒቲቲቭ አድቫንቴጅ ልናገኝ የምንችለው ስንል ግን ኦፕሽን ቢ ይሆናል። ፍሌክሲቢሊቲ አይነ ፕሮዳክሽን ፕሮሰስ ብለን የምንጠራው ሶ ሊሚትድ ዩናይትድ ፕሮዳክት ቫራይቲ፣ ሃይ ዩናይትድ ኢምፕሎይ ተርኖቨር እንዲሁም በኢንቨስትመንት ውስጥ ያለው ሎ ዩናይትድ ቴክኖሎጂ ላይ የምናወጣው ሎ ዩናይትድ ኢንቨስትመንት እና አጠቃላይ ኮምፒቲቲቭ ዩናይትድ አድቫንቴጅን ለማግኘት የማያስችሉ ጉዳዮች ናቸው። በተቻለ መጠን ማርኬት ላይ ኮምፒቲቲቭ አድቫንቴጆችን ለማግኘት ፎከስ ማድረግ የሚጠበቅብን ፕራዮሪቲዎች አሉ። የመጀመሪያው ኮስት ነው። ዝቅተኛ በሆነ ፕራይስ አይተሞችን አቬል በማድረግ በኳሊቲ ነው ሌላኛው ጉዳይ። ከተጨማሪ ታይም ነው በሪስፖንስ በደሊቨሪ። ከተጨማሪ ፍሌክሲቢሊቲ ነው። ፍሌክሲቢሊቲ ስንል ቫራይቲ ኦፍ አይተሞችን በማድረግ መቻል ደሊቨር በማድረግ በመቻል ኮምፒቲቲቭ አድቫንቴጅን ማግኘት እንችላለን። ከዚህ አንጻር ቢ መልስ ይሆናል ማለት ነው። ቢ መልስ ይሆናል። ኩዌስችን ነምበር 56 ሶሻል ኢንቫይሮንመንት ኦፍ አ ጆብ አፌክትስ ዘ ፒፕል ኤንድ ኢዝ ኦልሶ አፌክትድ ባይ ዘም and not by management alone is the main propositions of continuous theories of organization, neoclassical theory of organization, system theory of organization, classical theories of organization እና ሶ ከሚከተሉት ውስጥ ማንኛው ነው ሶሻል ኢንቫይሮንመንት ጆብን አፌክት ያደርጋል እንዳጠቃላይ ስራን ሊሆን ይችላል በቻለ ተቋም ውስጥ ኢምፓክት አለው የሚለውን ዴቨሎፕ ያደረገልን ነው የሚለው። ሶ እንግዲህ ቲዮሪዎችን እንመለከት። ይህንን ቲዮሪ ስንመለከት የኦርጋኒዛሽን ቲዮሪ ወይም ደግሞ የማኔጅመንት ቲዮሪ ስንመለከት ፕሪክላሲካል፣ ክላሲካል፣ ኒዮክላሲካል እና ሞደርን ብለን ክላሲፋይ እናደርጋቸው ነው። ቤዚካሊ ፕሪክላሲካል ብለን የምንጠራው ይሄ ኤንሸንት ላይ የነበረውን ስልጣኔ ምናምን ገና ሲጀምር የነበረውን ከግብፅ ፒራሚድ ጋር በፊት ላይ የነበረውን የሚያሳይ ነው። በሚሊታሪው የበለጠ ሪሊጂየስ የሆኑ ፊሎሶፊካል ኢንፍሉዌንሶች በጣም የሚያመዝኑበት አይነት ነው። ፕሪክላሲካል ተብሎ የሚጠራ የማኔጅመንት ቲዮሪ የበለጠ ትኩረቱ አድሚኒስትሬሽን ላይ ኦርደር ማድረግ ላይ ነው ትኩረት የሚያደርገው ፕሪክላሲካል ላይ። እዚህ ውስጥ እነ ሮበርት ኦወን እነ ቻርልስ ባባጅ እና አዳም ስሚዝ ይጠቀሳሉ ፕሪክላሲካል ተብሎ የሚጠራው የማኔጅመንት ቲዮሪ ላይ። ከዛ ክላሲካል ማኔጅመንት ላይ ቅድም ትኩረት አድርገን አይተናቸዋል። ሳይንቲፊክ ማኔጅመንት፣ አድሚኒስትሬቲቭ ማኔጅመንት እና ቢሮክራቲክ ማኔጅመንት የበለጠ ትኩረት የሚያደርጉት ኢፊሽንሲ ላይ፣ ፕሮአክቲቪቲ ላይ ከዛ በተጨማሪ ፕሪንሲፕሎችን ዴቨሎፕ ማድረግ ላይ፣ ሩልና ሬጉሌሽን ማውጣት ላይ የበለጠ ሰዎችን እንደ ማሽን እንደ ቱሉሉ ኮንሲደር ማድረግ ላይ ነው ትኩረት የሚያደርገው ክላሲካል ቲዮሪ። ኒዮ ክላሲካል ቲዮሪ ግን ሙሉ ለሙሉ ሽፍት ያደረገ ቲዮሪ ነው። ምክንያቱም ኒዮ ክላሲካል ላይ ትልቅ ትኩረት የሰጠው አንደኛ ለሂውማን ሪሌሽን እና ለቢሄቪራል አስፔክቶች ነው ትኩረት የሰጠው። ለሂውማን ሪሌሽን እና ለቢሄቪራል አስፔክቶች ትኩረት በሰጠ ቁጥር ደግሞ የበለጠ የሰዎችን ሳይኮሎጂካሊ እንዲድን አንደርስታንድ ማድረግ ጀመረ። እዚህ ውስጥ እነ አብርሃም ማስሎው እነ ኤልተን ማዮ እነ ዳግላስ ማግሪገር የሚመጡበት ጊዜ ነው። የኢምፕሎይ ፓርቲሲፔሽን፣ ጆብ ሳቲስፋክሽን፣ ሶሻል ኢንቫይሮንመንት ብለን የምንጠራው ጉዳዮች ትልቅ ትኩረት የሰጠበት ስቴጅ ነው ኒዮ ክላሲካል ብለን የምንጠራው። ዘን ሞደርን ማኔጅመንት ውስጥ ከላይ ያሉትን የኒዮ ክላሲካል እና የክላሲካል ቲዮሪዎች ድቅል ውጤት ነው። እዛ ውስጥ በተለይ ሞደርን የሆነ የማኔጅመንት ቲዮሪ ውስጥ በብዛት የኳንታቲቭ ማኔጅመንት ቲዮሪ ተብሎ የሚጠራል ማትስን ማቴማቲካል ሞዴሎችን መጠቀም የተጀመረበት ሲስተም ቲዮሪ ያለ ተቋምን እንደ አንድ መዋቅር መመልከት ከተጨማሪ ደግሞ ኮንቲንጀንሲ ተብሎ የሚጠራ ቲዮሪ አለ። ኮንቲንጀንሲ ቲዮሪ ኖ ዋን ኢዝ ቤስት ዌይ ብሎ የሚያስብ ዲፐንደንስ አፖን ሲቹዌሽን ላይ ዲፐንድ የሚያደርግ ቲዮሪ ነው። ሶሻል ኢንቫይሮንመንት ትልቅ ትኩረት የሰጠው የኦርጋኒዜሽን ቲዮሪ ወይም የማኔጅመንት ቲዮሪ ቢ ኒዮ ክላሲካል ቲዮሪ ኦፍ ኦርጋናይዜሽን ተብሎ ይጠራል። ኒዮ ክላሲካል ተብሎ ይጠራል። ኩዌስችን ነምበር 57
production supervisor receives a bonus for each day and project is completed ahead of schedule. This is an example of positive reinforcement, negative reinforcement, equitable incentive, motivation ነው። ስለዚህ አንድ ፕሮዳክሽን ሱፐርቫይዘር ለፕሮጀክቶቹን በደንብ ለከወነ በቀን ውስጥ የሚከወኑትን ፕሮጀክቶች በደንብ ለከወነ ሰው ቦነስ ቢሰጥ ይሄን ምን ብለን እንጠራለን ነው። this is positive reinforcement ተብሎ ይጠራል። positive reinforcement ተብሎ ይጠራል። so the answer would be A ነው የሚሆነው። እንደጠቃላይ ሬንፎርስመንት ብለን የምንጠራው በነገራችን ላይ ባህሪን ኢምፕሩቭ የምናደርግበት ባህሪን የበለጠ ኢንካሬጅ የምናደርግበት መንገድ ነው ሬንፎርስመንት ብለን የምንጠራው። ምሳሌ ጥሩ ፐርፎርም ላደረገ ሰው ቦነስ ከሰጠን ያንን ፖዚቲቭ ሬንፎርስመንት ብለን እንጠራዋለን። ዘን ጥሩ ፐርፎርም ላደረገ ሰው እረፍት ብንሰጠው ደግሞ ያንን ኔጋቲቭ ሬንፎርስመንት ብለን እንጠራዋለን። ወይም ደግሞ የስራ ጫና ብንቀንስለት ኔጋቲቭ ሬንፎርስመንት። ኔጋቲቭ ሲባል መጥፎ ነገር ወይም ደግሞ መጉዳት ምናምን ማሰብ ይልባል። ኔጋቲቭ ስንል የምንቀንሰው ነገር አለ ማለት ነው። የምንቀንስለት ምንድን ነው? አሁን ሬንፎርስ እያደረግን ነው፣ ባህሪን ኢንካሬጅ እያደረግን ነው። ባህሪን ኢንካሬጅ በማድረግ ሂደት ውስጥ አድ የምናደርገው ነገር ከሆነ ምሳሌ ቦነስ የምንሰጠው ከሆነ ያንን ፖዚቲቭ ሬንፎርስመንት ይባላል። በራስ ግን ቦነስ ሳይሆን ጥሩ ለሰራ ሰው ነገ እረፍት ከሰጠ ነው ኦር ደግሞ የስራ ጫና ካለበት ያን የስራ ጫናውን ካቀነስንለት ጆብ ሼር ካደረግነው ያን ደግሞ ኔጋቲቭ ሬንፎርስመንት ብለን እንጠራዋለን። ሲና ሲምፕሊ ሌላ ነገር የገቡ ናቸው እንጂ ከላይ ያሉ የሚገልጹ አይደሉም። ኢኩዊቴብል ኢንሰንቲቭ፣ ሞቲቬሽን ብለን የምንጠራቸው ጉዳዮችን አይደለም። ሶ ዛንሰር ቢ ኤ ይሆናል። ላስትሊ ኩዌስችን ነምበር 58 እንመልከትና እንጨርሳለን የዛሬ ቆይታችንን። which one of the following is not correct about the role of micro and small enterprise in developing country? የማይክሮ እና ስሞል ስኬል ኢንተርፕራይዝ ሮል ያልሆነው ሚና ያልሆነው ማንኛው ነው? ኢኮኖሚክ ዩዝ ኦፍ ካፒታል፣ ቢ ሪዲዩስ ደብል ታክሴሽን፣ ሲ ዲስፐርሳል ኦቨር ዋይድ ኤሪያ፣ ዲ ሪዲዩስ አንኤምፕሎይመንት ነው የሚለን። ከሚከተሉት ውስጥ የማይክሮ ስሞል ስኬል ኢንተርፕራይዝ ምን ያልሆነው ሮል ያልሆነው ማንኛው ነው? እንግዲህ በማይክሮ ስሞል ስኬል ኢንተርፕራይዝ ውስጥ ምን አለ ስንል ማይክሮ ስሞል ስኬል ኢንተርፕራይዝ በጣም ትልቅ ኮንትሪቢሽን ያላቸው በተለይ ለዴቨሎፒንግ ካንትሪ አንደኛ ጆብ ኦፖርቹኒቲን ክሬት ያደርጋሉ። ከዛ ኤፊሽንት የሆነ ካፒታል ዩዝ አላቸው። በብዛት ለስ ካፒታል ዩዘሮች ናቸው። ኤፊሽንት የሆነ ኢኮኖሚካል የሆነ ዩዝ ኦፍ ካፒታል አለ። ሌቨል ኢንተንሲቭ የሆነ ቢዝነሶች ናቸው ስሞል ስኬል ኢንተርፕራይዝ ቢዝነስ። ከዛ አንጻር ለዴቨሎፒንግ ካንትሪ በጣም ይጠቅማሉ። ሪጂናል የሆነ ዴቨሎፕመንትን ባላንስ ያደርጋሉ። ዌልዝን ዲስትሪቢዩት ያደርጋሉ። ዋይድሊ ዲስፐርሳል ናቸው። በጣም ዲስፐርሳል ኦቨር ዋይድ ኤሪያ ብለን የምንጠራው ከዚህ አንጻር ነው። በጣም ብዙ ኤሪያዎች ላይ ኢንዱስትሪ ያልገባባቸው ኤሪያዎች ላይ ሁሉ ኢንጌጅ ያደርጋሉ። ዲስፐርሳል ናቸው የምንለው ከዚህ አንጻር ነው። የሰዎችን ሁኔታ ያሻሽላሉ። ሎካል ሪሶርሶችን ሞቢላይዝ ያደርጋሉ። ኢኖቬት ያደርጋሉ። ፎር ኢንዲፐንደንስ ላይ ያለን ነገርን ሪዱስ ያደርጋሉ። ሰልፍ ኢምፕሊመንትን የበለጠ ኢምፕሩቭ ያደርጋሉ። ኤንቫይሮንመንትን ፕሮቴክት ያደርጋሉ። ሾርት ዩናይት ጀስቴሽን ፐሪድ አላቸው። ከዛ ተጨማሪ ሌጋል ኢንተርፕራይዞችን ወይ ደግሞ ላርጅ ዩናይት ኢንተርፕራይዞችን ሰፖርት ያደርጋሉ። እንደዚህ ጉዳዮች እንዳጠቃላይ ምንድናቸው? የማይክሮና ስሞል ስኬል ኢንተርፕራይዝ ሮል ሲሆኑ ሪዱስ ደብል ታክሴሽን ሪዱስ ያደርጋሉ የሚለው ግን የማይክሮና ስሞል ስኬል ኢንተርፕራይዝ ሮል አይደለም። ከዚህ አንጻር የ58ኛው ጥያቄ መልስ ቢ ይሆናል። መልሱ ቢ ይሆናል ማለት ነው። this is all about today's video። ዛሬ የማኔጅመንትን የቢዝነስ ማኔጅመንትን የቢዝነስ አድሚኒስትሬሽን እና አንተርፕረነርሺፕ ዲፓርትመንት ተማሪዎች ጥር 27 ቀን 2017 ዓ.ም የወሰዱት የኤግዚት ኤግዛም ጥያቄዎችን ያየው ዛሬ አይ ቲንክ 30 or 31 አካባቢ ድረስ ጥያቄዎችን አይተናል። በቀጣይ ፓርት 3 ቪዲዮዎችን እንሰራለን። በቀጣይ የሚመጡ ቪዲዮዎችንም እንድትጠብቁ ስል እጋብዛለሁ። የዛሬውን ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን፣ ሼር ማድረጋችሁን እንዳትረሱ። ምናልባት ጥያቄዎቹ ላይ ያልገባችሁ ማንኛውም አይነት ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ፣ ኮሜንት ካላችሁ ኮሜንት መስጫው ላይ ጻፉልኝ። ሜይ ቢ በቴሌግራም ግሩፕ ኦርጋናይዝ ያደረኩኝ እዛ ላይ